ደቂቃውን ፖዝ ላድርግና አንድ ብርቱ ጥያቄ ላንሳልና ትሄድበታለህ። ደቂቃ ፖዝ ነው። እንደምታውቁት አማራ ክልል ላይ በአሁኑ ሰዓት ብቻ ከ100,000 በላይ ሚሊሻዎች እየሰለጠኑ ነው። ግማሾቻችሁ ቢያንስ ግማሹ ትጥቃቸውንም ይዘው ወደኛ ይቀላቀላሉ ይሰልጥኑልን እያላችሁ ነው። ኦኬ እንደው ግማሹ ይሉ እንበል። በአዴንን ካላጠፋን የሚል ትርክት አብዛኞቹ ያራምዳሉ። ኦኬ በአዴንን ማጥፋት ትክክል ነው ብለህ አስበው። which is የትኛውም ክልል ላይ አይተውም ሰምተውም አታውቀው ነገር የራስህን ልጆች ልሂቃኖቻችንን እንጨርሳለን እንደ ትልቅ የትግል አጀንዳ ነው የምታወሩት በኩራት ማለት ነው። ከዚህ ቀደም ሲነገር የነበረው ልሂቃኖቻችሁ የገቡበት ገብተን ዋጋ እናስከፍላችኋለን የሚል ነበር። ዛሬ ለእናንተ ምስጋና ይግባና ራሳችሁ በራሳችሁ ልጆች እያስፈሏችሁ ነው። ኦኬ እነዚህ ሚኒሻዎች አማራዎች ናቸው። በአዴኖች አሉ፣ ደጋፊዎቻቸው አሉ፣ ቤተሰቦቻቸው አሉ። እነዚህን ሁሉ ገለህ 4 ኪሎ ስትገባ ማንን ነው ነፃ የምታወጣው? ከዛ ይልቅ የተለየ ዓላማ እንዳለ ሆኖ የተለየ መንገድ ማሰቡ አንዳንድ ልጆች ሲናገሩ ሰማሉ። የሆነ ቤት ከፍተው እስካሁን የመጣንበት መንገድ እንዳለ ሆኖ አሁን ዓላማችንን ሳይሆን መንገዳችንን መቀየር አለብን ይላሉ። ዓላማ እኮ ትክክል ነው። ዓላማ ምንድን ነው? አደይና ዘዴ ስልጣን ነው። ስልጣን ሲኖር ነው ከገባበት ችግር የምትወጣው። ትክክል ነው። ጄኖሳይዱን የምታስቆመው የሐሰት ትርክቱንም የተወሰደብህንም ግዛት የምታስመልሰው መጀመሪያ ልታደርግ ልትችል ሁሉ ነገር ማድረግ የምትችልበት ኤግዚኪዩቲቭ ቦዲው ልታዝ የምትችልበትን ስልጣን ሲኖርህ ነው። ጥያቄ የለውም። ስልጣን ግን ለመያዝ የተለያየ መንገድ መቀየር የለብህም ወይ? አሁን ቢያስከው መንገድ አንድህም እኮ ለዘር አተርፍም እኮ። እርስ በርስ እያለክ ባለበት ሁኔታ ላይ እንዴት ነው የአማራ ህዝብ ሊተርፍ የሚችለው? ማንንስ ነው ነፃ የምታወጣው ነው ጥያቄ። ይሄ እንዴት ነው የምትመልሰው? ሞሼ ዳይ ወደ አንተ ልምጣ። ታንክ ዩ እሺ ብራዘር በደንብ ስሙኝ የምትሰሙኝም ልጁ ይሄ ትጥቅ ትግል 2 ዓመቱ ነው። ኦኬ አሁን በነገርኩ ቅድም እያነሳውን ባለው ምሳሌ የቲፒኤልኤፍ ትግል ወይ ደግሞ የትህነግ ትግል 17 ዓመት በረሃ አርጓል። የሻዕቢያ 30 ዓመት በረሃ አርጓል። ሻዕቢያ ኤርትራውያንን በኤርትራውያን ሊወጋ ሞክሯል። ኦኬ ማን ነው ደርግ በተመሳሳዩ የትግሬን ህዝብ በትግራይ ልጆች ሊወጋ ሞክሯል። ይሄም በተመሳሳይ ነው እያደረገ ያለው። እኛ በመናምንበት እኔ በማምንበት በግሌ የአማራ ህዝብ ለገባበት ችግር አንዱ ብአዴናዊ አስተሳሰብ ነው ብዬ አምናለሁ። ብአዴናዊ አስተሳሰብ በምድር እስካለ ድረስ በምድር ምልህ ሀሳቡን ነው ምልህ ሰዎቹን አይደለም። አንድ ሰው ዛሬ ብአዴን ሊሆን ይችላል፣ ነገ ተጠምቆ ተስተካክሎ በአማራ ትግል ኮዝ አንጻር ከአማራ ህዝብ ጥቅምና ፍላጎት አንጻር መስመር ሊይዝ ይችላል። ከሱ ጋር ምንም ግንኙነት የለም። ስለዚህ አሁን ያለውን ክልሉ ላይ የሚገኘውን የምታየውን መበጣበጥ የሚመስል ነገር ተጠቅሞ መንግስት ክልሉን ሊያተራምስ ይችላል። ኦፍኮርስ ሰው በነገር ላይ ይሄ የምታየው የሚሊሻና የአድማ ብተና ስልጠና ብዛት መንግስት በአንድ በኩል ጦርነቱን በራሱ አቅም ብቻ ማድረግ እንዳልቻለ አንዱ ማሳያ ነው። በደንብ አድርገው ይሄን ያዘው። ምክንያቱም ይሄ ከመሆኑ በፊት ላለፉት 1 ዓመት ከግማሽ ለሚሆን ጊዜ ሞክሮ የነበረው ከባህር ኃይል እስከ አየር ኃይል የራሱን ጦር ነበር ክልሉ ላይ ያስገባው። ምንም የመጣ ነገር የለም። ስለዚህ የሀገሩን ሰርዶ በሀገሩ በሬ በሚለው ብሂል ነው አሁን እየሞከረ ያለው። በዚህ ጉድ መስራት ይጠይቃል። ምንድነው ሊሰራ በዚህ በኩል እኔ በምደግፈው ኃይል በኩል መስራት የሚጠበቀው ብዬ የምለው ምንድነው ይሄ ኃይል ታጥቆ የሚወጣው ኃይል የራሱን ህዝብ በተሳሳተ ኮዝ እንዳይወጋ ማስተማር፣ ኢንፎርሜሽን እንዲደርሰው ማድረግ ያስፈልጋል። የወረዳ አመራሮች፣ የዞን አመራሮች፣ የቀበሌ አመራሮች በብአዴን ስር ያሉ የአማራ ብልጽግና ያሉ አሰላለፋቸውን ከህዝብ ጥቅምና ፍላጎት አንጻር መቃኘት እንዳለባቸው ተደጋጋሚ ማስተማር፣ ኮዙን ማስረዳት፣ ከነበሩበት ሰንሰለት መፍታት ይጠይቃል። መግደል መሰረታዊ መውጫ መንገድ ነው ብዬ አላምንም። ግን ይሄን መስመር አለቅም። እንግዲህ ብአዴንነት ቲፒኤልኤፍነት ነው ብለን እናምናለን። ምክንያቱም በረከት ስምኦን ነበረ ሲጨቁነን የነበረው። ኦኬ ብልጽግና ኦሮሞ ብልጽግናነት ነው ብለን ነው የምናምነው። ሽመልስ አብዲሳን ሳይሸርፉ ሳይቀንሱ የሚያውሉት ባህር ዳር የተቀመጡ፣ ጎንደር የተቀመጡ፣ ደሴ የተቀመጡ ሰዎች ናቸው። አሰላለፋቸውን ካላስተካከሉ ትጥቅ ትግል ውስጥ ነው ያለው። ምናልባት ሌላ አደጋ ሊደርስ ይችላል። ይሄ እንዲሆን አንፈልግም። ምንድነው እንዲሆን የሚያስፈልገው? አብዮት ውስጥ አብዮት ላይ እኮ አትመርጥም። እንግዲህ ሌኒን እንደሚለው አብዮት ምንም የምትመርጠው ነገር የለም። አንዴ ቃል ሙሺ። ስለዚህ ማድረግ ያለብን ነገር ምንድነው? ይሄን ነገር ማንቃት፣ ህዝቡ ይሄን ነገር እንዲረዳ፣ በተለይ በተሳሳተ ጎራ ያለው ከታጠቁ ኃይሎች ከፋኖ ተቃራኒ የሆኑ ኃይሎች ጀምሮ የተሳሳተ ጎራ ያዙ ኃይሎች አሰላለፋቸውን ከህዝብ ጥቅም ጎል ያደርጉ። ይሄ ነው ብቸኛው መፍትሄ። ከዚህ ውጭ ግን በዚህኛው ጎራ ነው የሚሄደው ካልክ አብዮት ውስጥ ያለ ህዝብ አብዮት ውስጥ ያለ ብረት ያነሳ ህዝብ ሌላ መልስ ሊሰጥ አይችልም። ይሄ ዓለም አቀፍ ተሞክሮ የሚነግረን ይሄ ነው።
እዚሁ እኛ ሀገር እንኳን ብትጠቀም የሻዕቢያን የቲፒኤልኤፍ የኦነግ የትጥቅ ትግል በዚህ ሂደት ውስጥ ነው የመጣው። ምንም ልዩ ነገር የሚሆን ነው። ለዛው በሁለት ዓመት ይሄ ሁሉ ጩኸት የሚበዛበት ለምን እንደሆነም አልገባኝም። በሁለት ዓመት ውስጥ ራሱን አጥርቶ አደራጅቶ ከሌሎች ተቀናቃኝ ብሔርተኞች አንጻር ደግሞ ራሱን እየመከተ ከዛ ውስጥ ከውስጡ ከሚወጡት የፖለቲካ የተለያየ አስተሳሰብ ካላቸው ኃይሎች ጋር እየተጋጨ መስመር የያዘ አደረጃጀት እንደ አማራ ፋኖ በዓለም ታሪክም የለም። ቴዲዬ ቴንኪው። ከአማራ ስትሮንግ ጋር ግን ቀን ያዝልኝ። ጻፍልኝ። እሺ በውስጥ ጻፍልኝ፣ ችግር የለውም። ቴንኪው ሞሼ። መሐመድ ወደ አንተ ልምጣ። በመጀመሪያ ደረጃ እኔ ስሜን መከላከል ስላለብኝ ስሜን ጠርቶ የብልጽግና አካል እንደሆንኩ የተናገረ ሰው አለ። ኪንግ ብዙ ኖ አማራ ዛሬ ነው ያለው። እኔ ብልጽግና ፓርቲን ከመጣበት ጊዜ ጀምሮ እስከ ዛሬ ድረስ እቃወም የኖርኩ ሰው ነኝ። ከዛ በመቀጠል ግን ብልጽግናን አይደለም መቃወም ቂጥሎ በመደገፍ ላይ የነበረ ኃይል ዛሬ መጥቶ እኔ የብልጽግና አካል ነህ ጭምብልህን ግለጥ ሌለኝ አይችልም። ሞራልም የለውም። ከድርድር በኋላ በብልጽግና ያኮረፈ ኃይል ማለት ነው። ይሄንን እዘጋዋለሁ። ታሪክ ስላለኝ፣ ቪዲዮ ስላለኝ፣ ህይወት ስላለኝ፣ በዛ ህይወት ስላለፍኩበት። በመቀጠል አገሬን ልከላከል ብዬ ስለ 5G ሳወራ 5G ያሌላቸው ሰዎች ስለኔ ሀገር ማውራት የላቸውም ነው ያልኩት እንጂ አገሬ ላይ በደል የለም አላልኩም። አገሬ ላይ ጭቆና የለም አላልኩም። አገሬ ላይ ስቃይ የለም አላልኩም። ለአማራ ህዝብ አልተቆረቆርክም፣ አልተናገርክም፣ ስለ 5G ታወራለህ ነው የተባልኩት። ተናጋሪው ራሱ ስለ አማራ ህዝብ በደል መቻ አውርቶ ያቅና ነው እያወራ ያለው ስለ ድርጅቶች። እሱ የሚደግፈው አካል ጎልቶ እስከ የሚወጣበትን መንገድ ከማፈላለግ ውጪ የአማራን ችግር ለመፍታት የሚያቀርበው ሐሳብ እስከዛሬ ድረስ ሰምቼ አላውቅም። ዘመነ ይለፍ እስክንድር ይውደቅ፣ ማነው ይለፍ ማነው ይውደቅ ከሚል ውጪ የአማራ ህዝብ መፍትሄ ይፈልጋል ብሎ የመፍትሄ ሐሳብ ሲያቀርብ ያየሁት አካል የለም። እኔ ሀገሬን ስከላከል አንድ ጨለማ ውስጥ የሚኖር በጣም ድቅድቅ የሆነ ጨለማ ውስጥ የሚኖር ኃይል ከፊል ብርሃናማ ያላትን ሀገሬን ሊናገራት አይችልም፣ ሞራሉም የለውም ከሚል አንጻር ከአንድ ኢትዮጵያዊ ካልሆነ አካል ጋር ያደረኩት ንግግር ነው። ከአባቶቹ የወረሰውን ግን የባንዳነት ተግባር እኔ ላይ ፈጸመ። ምንድነው የፈጸመው? ለሱ ተከላክሎ እኔን ለማሸማቀቅ ሞከረ። እኔ ያለውን እውነት ነው የተናገርኩት። አንድ ኤርትራዊ በግልጽ ቋንቋ ለመናገር ስለ ኢትዮጵያ የማውራት ሞራል የለውም ነው። እኛ ያለን እነሱ ጋር የለም ነው። እኛ ጋር ደርሰው ስለኛ ያውሩ ነው እያልኩ ያለሁት እንጂ ሌላ ጥላቻ የለኝም። ህዝብንም አልጠላም። ሲቀጥል ደግሞ ዛሬ የአማራ ህዝብ የህልውና አደጋ ስለገጠመው ነው የተነሳው የሚባል ነገር አለ። በህልውና አደጋ ምክንያት የተነሳ አንድም የፖለቲካ ኃይል የለም፣ ትጥቅ ያነሳ ኃይል የለም። በቅናት በምቀኝነት የተነሳ ኃይል ካልሆነ በስተቀር እንደሞኝ ደግሞ አለው በድርድሩ ያኮረፈ ኃይል ካልሆነ በስተቀር ዘመነ ከአብይ ሲሰራ የነበረ እስክንድር ከእስር ከወጣ በኋላ ጦርነቱ ይደገምልኝ ብሎ መግለጫ ያወጣ ወለጋ ድረስ አብረን እንዘምታለን ካሰረው ኃይል ጋር አብረን እንዘምታለን ብሎ በአደባባይ መግለጫ ያወጣ ምሬ ወዳጆ ጫካ የገባው አብይን ለማገዝ ይሄ ሁሉ የተበጣበጠውና የተፈረካከሰው የአማራ ህዝብ የሁሉና አደጋ ገጥሞታል ብሎ ሳይሆን ለምን ከትግራይ ጋር ድርድር ተደረገ በሚል ነው። አለቀ ደቀቀ። የኔ አመለካከት ነው። እንደሞኝ ደጋግሜ እናገረዋለሁ። እውነት ስለሆነ ያየሁት ስለሆነ እቺ ትላንት ያለፍኳት ጉዳይ ስለሆነች በትግራይ ጦርነት ጊዜ ላይ ተስማምተው ሲሰሩ የነበሩ ኃይሎች ናቸው ዛሬ ያዙኝ ልቀቁኝ አማራ ህዝብ ላይ አሳበው የህሉና አደጋ ገጥሞታል ምናምን ብለው የሚቀበጣጥሩብን። ቴዲ ይሄ ነው እውነቱ። እውነት ደግሞ የአማራ ህዝብ የህልውና አደጋ ከገጠመው እነዚህ ለአማራ ህዝብ ለህልውና አደጋ ከዛ አደጋ ለማውጣት እንጥራለን የሚሉ ኃይሎች መጀመሪያ ያንን ህዝብ ከአደጋው ለመታደግ አንድ መሆን አለባቸው። ይሄ እንደ ጠላት የሚቆጠሩኝ እንደ ወዳጅ እስቲ አንድ ይሁኑና አብይን ያሸንፉት። አንድ ሳይሆኑ ደግሞ የትም ሊደርሱ እንደማይችሉ አላውቅም። ሲጀመር ደግሞ በህዋት ጊዜ ክፍፍል ነበረ፣ በኤርትራ ጊዜ ክፍፍል ነበረ። እርስ በርስ ያዋጓቸው ነበረ ምናምን እያልክ የራስን ድክመት ለመሸፈን የሌሎችን ድክመት ማንሳት የለብም። ከሌሎች ተሽለህ መገኘት ነው ያለብህ። እርስ በርስ መዋጋቱን ትተህ መርዘኛ ምላሶችን በሌሎች ብሔሮች ላይ መጥፋትህን ትተህ
ስርዓትን መሰረት አድርገህ መዋጋት ጀምር ነው። ሁለተኛ ደግሞ እንደ አማራ ተደራጅተህ ኢትዮጵያውያንን ነፃ ላወጣ ነው ብለህ አትናገር። እንደ አማራ ተደራጅተህ አይደለም ኢትዮጵያውያንን ነፃ የምታወጣው፣ ከሌሎች ጋር አሊያንስ ፈጥረህ ነው ኢትዮጵያ። የአማራን ህዝብ ህልውና ለመታደግ ከሆነ ስለ አማራ ህዝብ ብቻ ነው ማውራት አለብህ። ስለ ኢትዮጵያውያን ለማውራት ከሌሎች ኢህአዴግ እንኳን ህዋት እንኳን ስትመጣ ወደ 4 ኪሎ ስትገባ ራሷም ፍብርካ ይሁን ምንም አድርጋ ይሁን ብአዴን የሚባል ደህዴን የሚባል ኦህዴድ የሚባል መስርታ ነው የመጣችው። ቢያንስ እንደዚህ አይነት የብልጥና የሞኝ ጫወታም ተጫውተህና አማራ ብለህ ተደራጅተህ ሌሎችን እየሰደብክ ግን ኦኬ አልሻለሁ። ቴንክ ዩ። እሺ አማራ ዛሬ እኔ ቅድም ስም አልጠቀስኩም፣ ስሜ ተጠቅሷል። ስለዚህ በቤቱ ህግ መሰረት 2 ደቂቃ ይጨመርልኝ። ቀርቷል። ስም በአዲሱ ህግ ስም እየተጠራራን ነው የምናወራው ተባብለናል እና 2 ደቂቃ የለም፣ ችግር የለም። ዝምጠሩም ባጥሩም ጥሩ። እንግዲህ ያው ከመጨረሻው ተናጋሪ አንዳንዶቻችን ያው ለአቅመ ፖለቲካ ስላልደረስን ብዙ ነገር ላይ መልስ መስጠት አልፈልግም። መሰረታዊና ህዝብ ላይ በሚጠቅሙ ሀሳቦች ነው። አንድ ግን በጣም እንደ አባቱ ባንዳ ሚል የአማራን ክብር የሚነካ ንግግር ስለተደረገ አባቱን የሚያውቅ የሰው አባት ይሳደባል ይባላልና አይ ቲንክ አማሮች አባቶቻችን እናውቃለን። ሙጃ ህዝብ አይደለም አማራ። ታሪኩ ፍንቱ ብሎ የሚታወቅ ህዝብ ስለሆነ በባንዳነት የሚጠቀስ ህዝብ አይደለም። ሌላው የተነሳው ነገር በቤት ውስጥ የተነሱ ሀሳቦች እና አንዳንዶቹ የልጅም ስለሆኑ አልፋቸዋለሁ። ቅድም አብይ አህመድ ነው ፋኖን የሚደግፍ ብሎ የተናገረ አንድ ወንድም ያለ በምን ጊዜ የደነቆረ ያን የደነቆረበትን እንትን ነው ስም ነው አሉ የሚያስታውሰው ይባላልና አብይ አህመድን ውስብስብ አድርገህና ግዙፍ በጣም የሴራ በጣም እንደዚህ አይነት ማስተር ማይንድ አድርገህ የምታመጣው አገራረፉ ነው። አብይ አህመድ አንተን ገርፎሃልና ፋኖን ገብቶ ያወቃል ወይም የፋኖን ማኒፑሌት ወይም አማራ ማኒፑሌት ማድረግ ይችላል ብሎ ማሰብ የደነቆርንበትን ጊዜ ቼክ ብናደርገው ሂደን ጥሩ ነው ብዬ አምናለሁኝ። አማራው ውስጥ ከአብይ አህመድ ጋር ሲሰራ የተያዘው እንግዲህ እስክንድር ነጋና ቲሙ ነው። እሱ ላይ ፎከስ እናድርግ። ሌላ አንድ ሲነሳ የሰማሁት እስክንድር ነጋን ለብቻ ተጠያቂ አድርገው ጌታ አስራደን ለማትረፍ የሚጋጋጥ ቡድን አለ፣ የታወቀ ቡድን። እሱ ቡድን ዛሬ እስክንድርን ለብቻ ተጠያቂ ሊያደርግ ሲሞክር እያየ ነው። ወይም ሌሎችን አትርፎ እስክንድርን ብቻ ለማስበላት የሚሞክር ቡድን አለ። እሱም የመርህ ሰው ከሆንን እስክንድር የሚከሰስበት ጎዶሎ አማራነት ስላለው ሳይሆን ፕራክቲካሊ ይሄ ሰውዬ እና ድርጅት የወሰደው አቋም የአማራን ህዝብ ትግል የካደ ነው። የአማራን ህዝብ የህልውና አደጋ የሚያባብስ ነው፣ አደጋ ውስጥ ጥለዋል በሚል ነው እንጂ ምን ወቅሳቸው አማራነት አንሰው አይደለም። ስለዚህ እንዲህ አይነት የሰፈርና የጎጥ ፖለቲካ የትም አያደርስም። ሌላው በጣም እዚህ ቤት ተደጋግሞ ሲነገር የነበረው እርስ በርስ እየተዋጋችሁ ነው። ፋኖ እርስ በርስ እየተዋጋ አይደለም። እርስ በርስ እየተዋጋን አይደለም። ትግሉ በዛ ልክ እንዲሳል የሚደረገው ለምን እንደሆነ አልገባኝም። እርስ በርሱ ተዋግቶ የመጣው ህወሓት ነው። 250 ወንድሞቹን አንቆ በተኙበት የገደለ ባሮ ቱምሳን የገደለ የኦነግ እርስ በርሱ በፋክሽን ሲገዳደል የነበረው የኦነግ ትግል ነው። ጀባሃን በልቶ የመጣው የሻዕቢያ ትግል ነው። የአማራ ህዝብ ትግል እንዲህ አይነት ቅርጾች አላሳይም በፍጹም። ከብአዴን ጋር የምናደርገውን ትግል እርስ በርስ ነው ብለን አንወስደውም። ብአዴን ነው፣ ጠላት ብለን ለይተን ይወጣል። መስመር ያሰመረ ትግል ነውና እርስ በርስ ነው የተዋጋው የሚለው እንትን ገዥ አይደለም። ሌላው ገበሬው ተቸግሯል፣ መብላት መጠጣት አልቻለም ምናምን ይላል። አይኖ እንዳስተዳደጋችን እንደ ማህበረሰብ ፖዝ ላድርግና አንድ ጥያቄ ልጠይቅ። ምናልባት ይሄ ጥያቄ በተወሰነ መንገድ አብዛኞቹን ፈገግ ሊያደርጋችሁ ይችላል፣ ግን ውስጠ ወይራ ነው። በፈገግታ ብቻ አትለፉት። አማራ ዛሬ እስኪ መልስልኝ። ለምን እንደሆነ አላውቅም። የአማራ ፖለቲካ ውስጥ የቱንም ያህል ሰማይ ከፍ ዝቅ የሚያደርግ ትንታኔ ብትሰጡ ቆንጆ ካልሆናችሁ አድማጭ አታገኙ። ልብ ብላችኋል። ምን ለማለት ፈልጌ ነው? እስክንድርን አብዛኞቻችሁ የገፋችሁት ምናልባት አይነገብ ስላልሆነ ነው። ከዚህ ቀደም በአረጋ ከበደን ሹመት እናስታውሳለን። ቴዲ እኔ ግለሰቡን በተክለሰውነቱና በእንትኑ ማሸማቀቅ አልፈልግም። በአንድ ወቅት ለአማራው የነበረውን ሚና አከብራለሁ፣ ለኢትዮጵያ ሕዝብም የነበረውን ሚና አከብራለሁ።
እና እስክንድርን በዛ ልክ ፖለቲካ በመርህ ነው የምደግፈውና በዛ ብናየው ጥሩ ነው። ሰዓቴን ለመቆጠብ ያክል ሌላ ስለዚህ ምንም ከዛ ጋር የሚያገናኘው ነገር የለም። እሺ አረጋ ከበደም ከዛ ጋር የሚያገናኘው ነገር የለም። ምክንያቱም ከዚህ ቀደም ታስታውሱ እንደሆነ አረጋ ከበደ ላይ የሚሰነዘረውን ትችት ታስታውሳላችሁ አይደል? ኢቨን እና ሀብታሙ አያሌው ራሱ ሲናገሩ የነበሩት አይ ቲንክ ቲክቶክ ኢንፍሉዌንስ እያደረገህ ነው። ብዙ ቲክቶክ ላይ አንደርስታንድ ብዙ ሰዎች ካርቱን እየሰሩ ምናምን የሚሰሩት ነገር እንዳለ አውቃለሁ። አይን ለፈውሽ ገብቶኛል። እሺ ደቂቃ ፖዝ ነው። ቀጠለ አማራ ዛሬ ታንኪዩ እና በመርህን ነው። ሌላው የገበሬው ተቸግሯል፣ መብላት መጠጣት አልቻለም የሚሉ እንግዲህ እንዳደግንበት ማህበረሰብ ቫልዩ የምናረጋቸው ነገሮች ይኖራሉ። መብላት መጠጣትን ሴሌብሬት እያደረገ የሚኖር ማህበረሰብ ይኖራል። ከዛ መካከል ያደጋችሁ ሰዎች መብላትና መጠጣት ለህይወት በቂ ነው ብላችሁ ከወሰዳችሁ መብታችሁ ነው። እኛ ችግር የለብንም። እኛ ግን ከነፃነት ጋር ያደግንን አባቶቻችን ታሪኮቻቸው የሚከብደንን፣ ስለዚህ ነፃነትን ኤክሰርሳይዝ ማድረግ ስለምንፈልግ ገበሬው ካለ ነፃነት ገበሬው እስከዛሬ በሰላም እንደኖረ ሁሉ አማራ ገበሬ ተቸግሯል። በሰላም ነበር እንደምንኖረው፣ አንገደልም ነበር፣ አዲስ አበባ እንዳንገባ አንከለከልም፣ አልመከንም። ምንድን ነው የሚወራው? ከክብራችን በላይ ድሃ እንድንሆን አልተደረግንም እንዴ? እስከዛሬ ይሄ እንዳይቀጥል ነው እየተዋጋን ያለ ነውና እየተራብንም ቢሆን ይህን ትግል እንገፋበታለን እንጂ ገበሬው ተቸገረ ወደዚህ ምናምን የሚል የመብላት የመጠጣት ፖለቲካ የምታመጡ ሰዎች እንግዲህ እንደ ማህበረሰብ እንዳደጋት ይወሰዳል። ኦኬ አንድ ጥያቄ ላካትል። ይሄ ትንሽ ጠጠር ያለ ጥያቄ ነው። ያልከው ነገር በሙሉ ትክክለኛ ነገር ነው፣ በአይን የሚታይ ነገር ነው። ተገለሃል፣ ተፈናቅለሃል፣ የሰብአዊ ድርጊት ተፈጽሞብሃል ምትላቸው ኮዞች ከዝሆን የገዘፉ ከምንም ነገር በላይ ሳሩንም ቅጠሉንም አማራ ክልል ውስጥ ክልል 3 ውስጥ ያለውን ህዝብ ሁሉ ሊያስተባብር የሚችል ነው። ይሄን የሚያል ኮዝ ካለ በዚህ ኮዝ ዙሪያ ላይ እንዴት አንድ መሆን ከበደ? ቴዲ አይ ቲንክ የአንድነት ዴፊኒሽናችን ራሱ ወጥ የሆነ አደረጃጀት ልበለውና ለምሳሌ በኮዝ ዙሪያ ላይ አትሊስት ወጥ የሆነ አደረጃጀት መስርተ ለኮዝ መታገል እንዴት ከበደ? አይ ቲንክ ስለ ትግሉም ካለን እውቀትና ስለ ትግል ካለን እውቀት የሚመነጭ ነው አስተያየት ብዙ ሰው ሲሰጠው ሳይ አይ ቲንክ ትግል የአማራ ህዝብ በኮዙ ትግሉ ነው እርግጠኛ ሆኜ እነግርሃለሁ ካንተ በላይ አውቀዋለሁ። እሺ ቴዲ ችግር የለውም፣ ውድድር አይደለም። አይ አንተ ብቻ ሳትሆን ብዙ ሰው የሚያነሳው ተርፋሪ ካለህ ብዬ ነው። እሱን ተወና ይሄ የሚነሳ ጥያቄ ነው። ይገባኛል እኮ ግን ለአድማጭ ተመልካቾች እስኪ አንተ የደረስክበትን ነገር ተናገር። ከዚህ ቀደም አመራሮቹ የተናገሩት ንግግር አለ። ለምሳሌ የዘመነ ንግግር ላመጣል እችላለሁ፣ የአስረስ ማረ ዳምጤን ንግግር ላመጣል እችላለሁ። የመንግስት ኢንፊልትሬሽን አለ፣ ልዩ ልዩ ጥቅም ያላቸው ሰዎች ገብተዋል፣ አማራ ያልሆኑ ሰዎች ገብተውበታል፣ ዲያስፖራው ገብተውበታል። ይሄ ሁሉ ሳይፈልጉት ቋንቋቸው እንደደበላለቁ ሲናገሩ ሰምቻለሁ። እኔ የምፈልገው ያንተን ምላሽ ነው። አንተ ምንድነው የተረዳኸው? እኔ እንግዲህ ቴዲ የአማራ ህዝብ ትግል ቋንቋው የተደበላለቀ ትግል አይደለም። በደንብ በቋንቋ በመግባባቱ ነው በአንድ ሌሊት ከቤት ቤት ተጠራርቶ በየመንደሩ የወጣው። ድርጅት መስርተን በድርጅት የጥላ ስር አታጋይ ድርጅት እንደሌላው 11 ሆነን ወጠን ችንክላሽ ነበር ያዝናት ምናምን ብለን አይደለም የወጣ ነው። እንደምታውቀው ግፉ መከራው እኩል አግባብቶን ይሄ ግፍ ይሄ መከራ መቆም አለበት ብለን የወጣን ህዝቦች ነን። ኢንስትሩመንት አድርገን ይዘን የወጣንም ፋኖነት ነው። አደረጃጀት የሚባለው ወታደራዊ አደረጃጀት ወይም ድርጅት ወይም ፖለቲካ ኦልሬዲ በፖለቲካው ላይ ስምምነት ስላለ ነው አክት እያደረግን ያለ ነው። አሁን ይሄንን አስተባብሮ አንድ ድርጅት ለማምጣት ጦርነት ላይ እውቀት ያላችሁ ሰዎች ትረስት ይፈልጋል፣ መተማመን ይፈልጋል። የማይተዋወቁ ሰዎች በጣም በሰፊ ኤሪያ እየሄዱ ያውም በጣም ሃርሽ በሆነ ኮሚኒኬሽን በሌለው በመንግስት ኢንስትሩመንት እየተጠቀሙ እየሰሩ ያሉ ወንድሞቻችን ናቸው። 2 ዓመት በጣም ትንሽ ነው ከስፋቱ ከትግሉ ስፋት አንፃር። ስለዚህ ትረስት ዴቨሎፕ አድርገዋል። ከዚህ በፊት በሰሯቸው በአንዳንድ ኮንቨርሴሽናቸው ካጋጠማቸው ቻሌንጅ እየተማሩ አሁን ትረስት ዴቨሎፕ አድርገዋል። ሰሞኑን የተደረገው የዘመቻ አንድነት አክቲቪቲ በቅርቡ የሚወለደውን አደረጃጀት እናያለን። ስለዚህ የአማራ ትግል ኮስችን ለመደረግ በአደረጃጀት ኮስችን ለመደረግ ወታደር ጎን ለጎን ሲዋጋ መተማመን አለበት። ኖርማሊ እንኳን እንዲህ አይነት ትልቅ ግዙፍ አደረጃጀት ለመፍጠርና እንትን መደረግ አለበት። ገና ነው። ኢትስ ቱ አርሊ ኮስችን ለማድረግ ከችግሩ ካደጋው አንፃር ብዙ ኢንቮልቭ የሚያደርጉ ፓርቲስ ሊኖሩ ይችላሉ። ያ ማለት ግን ሲግኒፊካንትሊ ትግል ውስጥ እየገብተው እያወኩ ነው ማለት አይደለም። አሉ እዚህም እዛም የሚጮሁ ዝም ብሎ ፓሮትስ ሊኖሩ ይችላሉ እንጂ እንደምናስበው በጣም የተሰረገ ትግል አይደለም። ወጥ የሆነ ስለምታራምደው ትግል ወይም ደግሞ
አሁን ቀደም ሲል የጠቀስካቸውን ችግሮች አማራ ነፍጥ ያስነሱ ኮዞችን በቃል ታውቃቸዋለህ። እነዚህን በጽሁፍ አስፍረ በእነዚህ ዙሪያ ላይ ትግል አለማድረግ አንዱ ክፍተት አይመስልም? ምክንያቱም በሱ ላይ ልዩነት የለም ቴዲ። አስቻይ ሁኔታ ነው የሌለው። በአማራ ትግል ውስጥ በኮዛችን ላይ ልዩነት የለም፣ በጠላቶቻችን ላይ ልዩነት የለንም። ጠላቶቻችንም ኮዛችንንም ሁሉም አማራ ብትጠይቀው ይነግራል። ድርጅት ለመፍጠር አስቻይ ሁኔታ ያስፈልጋል። ድርጅቶች እኮ ተፈጥረዋል። በየአካባቢው ቅርብ የሆኑ ወንድሞቻችን ተሰባስበው መሪ መርጠው አሏቸው እኮ ድርጅት አለ። ነገር ግን አንድ አማራዊ ድርጅት ለማምጣት አስቻይ ሁኔታ ያስፈልጋል። አስቻይ ስል ለምሳሌ ኮሚኒኬሽን ያስፈልጋቸዋል። ኮሚኒኬት ለማድረግ በእኛ ትግል ውስጥ በጣም ዲፊካልት ነው። ለምሳሌ መሰብሰብ ያስፈልጋቸዋል። ትራቭል ማድረግ ከቦታ ቦታ በእኛ ትግል ውስጥ በጣም አስቸጋሪ ነው። የአማራ ክልል የሚገኘው መሀል ላይ አካባቢ ነው ማለት ምዕራብ ሰሜን ምዕራቡን አካባቢ የያዘ ሰፊ ኤሪያ ነው። በዛ ኤሪያ ውስጥ ተንቀሳቅሰህ እንደልብህ መጀመሪያ ተስማምቶ የወጡ አርገን እንትን አናርገው በልክ ድርጅት ተመስርቶ። ስለዚህ ፕሮሰስ ነው። እነዚህ ሰዎች በየሳምንቱም ይሁን በየወሩ እየተገናኙ ያን ፕሮሰስ እያለፉት፣ ስለዚህ እየመጣ ነው። ያንን አፕሪሼት አድርጎ መጠበቅ ነው እንጂ ትግሉ አዚፍ ተስፋ በሚያስቆርጥ ደረጃ ተደርጎ ማቅረብ ይሄ ተገቢ ግምገማ ነው ብዬ አልወስደውም ቴዲ። ለዚህ ነው ልዩነት አለኝ ብዬ የተናገርኩት። ኦኬ እሺ፣ ቴንክ ዩ አማራ። ዛሬ እሺ አልጨረስኩም፣ ሰዓቴ በሁለት በማል ደቂቃ ስንትን ስላልኩ 2 ደቂቃ ልጨምርልሽ። እሺ ታንክ ዩ። ሌላው ቅድም እንትን አብዛኛውን ነገር አድሬስ አድርጌያለሁ። ጥቂት ነገር ነው የምጨምረው። ቅድም ስለ አፋድ መፍረስ አልፈረሰም የሚል ዜና ሲነገር ነበረ። አፋድ ዛሬ ፈርሷል ስል ዝም ብዬ አይደለም ፈርሷል ያልኩት። አንደኛ የፈረሰው ከአማራ ሕዝብ ትግል ከቆምንበት ዓላማ አጌንስ ሂዶ ተደራድሮ ከድርድርም ደግሞ ክዶ የካደው አንድ ሰው ነበር የተደራደረው ብሎ እሱን አክኖሌጅ አድርጎ ያ ሰውዬ መነጋገሩን አክኖሌጅ አድርጎ አንድ ሰው ነው ብሎ መጣ። ከዛ በኋላ ሌሎች ድምጾች ደግሞ ቴዲ ሰምተህ ይመጣሉ። ሁለተኛ ድምጾች ሲወጡ ደግሞ ስምሪት ሲሰጥ ከጌታ አስራደ እና ሌሎች ጋራ ስምሪት ሲሰጥ በድርድሩ መቀጠል አለብን ብለው ሲወስን ሁለተኛ ድምጽ ወጥቷል። ስለዚህ በእኔ አመለካከት እንግዲህ ያኛው ሰው ከታገደ ይሄ አደረጃጀት ይታገዳል ሙሉ ለሙሉ በዛኛው መለኪያ። እነሱ መስፍንን አግተውታል። ከመስፍን በኋላ እነሱም ኢንቮልቭ ማድረጋቸው ስለተረጋገጠ የአፋድ አመራር ሙሉ ለሙሉ ሲዝ ተደርጓል። ጦሩም ተበትኖ ከ1400 አካባቢ ከጎንደር አካባቢ ወደ ሌላኛው አደረጃጀት ሂዷል። በተመሳሳይ ከኮሎኔል ሞሀቤ ስር የነበረው ጦር ዛሬ በሁለት ትልልቅ ክፍለ ጦሮች እንዲካተት ተደርጓል። ስለዚህ ጎንደር ላይ ሙሉ ለሙሉ አፋድ ፈርሷል። እንደዚሁ ሞሎ ላይ ሙሉ ለሙሉ አፋድ ፈርሷል። የሚጠበቀው ሸዋ ላይ ነው። ሸዋ ላይም ከዚህ ከየአካባቢ ያሰባሰባቸው መቶ ሰዎች ነው እንጂ የቀሩት አብዛኛው አሁን በዚህ ሰዓት ራሱ ስብሰባ ላይ እንደሆኑ ነው መረጃ ያለውና አፋድ ፈርሷል። እንትን ማድረግ የምንፈልግ ሰው ዲፌንድ ማድረግ ውሃ አያነሳም። ነገ አፋድን ተከትሎ መሄድ የለም። እንደውም እኔ መጠንቀቅ ያለብን የአፋድ አመራሮች ተጠያቂነት ሊመጣ ይችላል፣ ግን ጉዳት እንዳይደርስባቸው ተገቢው የችሎት ቢያንስ የፍትህ የወታደራዊ ችሎት እድል እንዲያገኙ በሰላም እጃቸው የሚሰጡበትን መንገድ ቢያዩት ጥሩ ነው ብዬ አምናለሁኝ። ሌላው ቢሮ መጠየቁ ምንድነው የሚል በጣም ተደጋግሞ ኢን ፕሪንሲፕል ስለማምን ነው የእስክንድር ነጋ አሁን ያለበትን እንትን ብቃወምም እንዲህ አይነት ትግሎች በውጭ ሀገር ቢሮ ይጠየቃል። ኦነግ ቢሮ ነበረው፣ አስመራ ሶሪያ ውስጥ ነበረው፣ ግብጽ ውስጥ ካይሮ ላይ ነበረው፣ ሌሎችም ነበራቸው ቢሮዎች። በተለይ ለፎሬን ዲፕሎማሲ እና እነዚህ ለአድቮኬሲ ትጠቀማቸዋለህና ነውር አይደለም ቢሮ መጠየቁ። ግን በስልክ ያ ሁሉ መረጃ ቴዲ፣ እንደዚህ አይነት ኢምፖርታንት መረጃ በስልክ ያውም ደግሞ ገቨርንመንቱ በሚሰማው በዛ ልክ ታይትሉን ሁሉ እየተናገር ከአንተ ኢምፖርታንት ሰው ነህ እኮ እንደዚህ ያዙት እንደማለት እኮ ነው ይሄና እንዲህ አይነት ኔግሊጀንሲ የእስክንድር ነጋ ካፓሲቲ ሃው ሎ እንደሆነ ያሳየና ትግሉን የማይመጥን እንደሆነ ነው ያየነው። ቴንክ ዩ ቴዲ ለተሰጠኝ እድል። የቢሮ ጉዳይ በጣም እኔ አንድን ሰው በተለይ አንድ ቃል ቦልድ የሆነ ለምሳሌ የሆነ ፓራግራፍ ላይ አንዳንድ ቃላቶች በቦልድ ከተጻፉ ጀስት ትኩረት አድርጋችሁ አንብቡ ማለት ነው አይደለም። ሲቀልም ወይ በኢታሊክ ሲጻፍ እስክንድር ነጋ ቦልድሊ እንደዚህ ሲናገር ደመቅ አድርጎታ ከ40 ጊዜ በላይ ቢሮ ሲል እንዴ መጠርጠር አለባችሁ። ምን ለማለት ፈልጎ ነው? ቆይ ከቢሮ ጋር ማለት አለባችሁና በዛ ሁኔታ ላይ ከከባድ መሳሪያ አስተኳሽ በላይ ከኮማንዶ በላይ ሜካናይዝድ ከሆነው አርሚ በላይ ደጋግሞ 40 ጊዜ እስክንቆጥር ነበር በጋራና ቢሮ ያለው ለምንድን ነው? ምናልባት ያልገባን ነገር ካለ
ምንድነው ቢሮ 40 ጊዜ በላይ በሁለት ደቂቃ ንግግር 40 ጊዜ በላይ ቢሮውን እንዳትረሳ እሺ። እኔ ከዛ በኋላ እንደውም አንዳንድ ሰዎች ሲናገሩ ልጁ ከሄደ በኋላ ሁሉ ደውሎ ድጋሚ ቢሮውን እንዳትረሳ ሁሉ ብሏል አሉ ለጨዋታው ነው። እና ግን የቢሮ ጉዳይ በደንብ መተንተን አለበት። ምንድነው ቢሮ? ምናልባትም ለዓለም አቀፉ ማህበረሰብ ይሄ ተተርጉሞ ይቀርባል። ኦብቪየስሊ እንደምታውቁት የሻዕቢያ መንግስት በዚህ ደረጃ ከፋኖች ጋር ተቀራርቦ እየሰራ ነው። ይሄ ቢሮ እስከ መክፈት ደርሷል። ወይም ደግሞ ለፌዴራሉ መንግስት የሻዕቢያ መንግስት ጋር እንዲተኩስ ደመቅ አርጎ እየጮኸ እየተናገረ ነው። እስክንድር ነጋ ትግሉ ስለከበደው አንድ ቢሮ ይዞ ወደ ሚዲያ ስራ ሊመለስ ነው። ቢሮ ነው ስላልገባኝ ነው። እናንተ የገባችሁ ካላችሁ የራሳችሁን ሃይፖቴቲካል ስቴትመንት ነው የምታስቀምጡት፣ ሌላ ነገር የለውም። እና እሱን እናወራለን ለማለት ያለው። እሺ ሳሚያችን ወደ አንተ ልምጣ። 5 ደቂቃ አለ ወንድሜ። ኦኬ እሺ ቴዲ ቴንክ ዩ። አንዳንዴ ማለት እኔ ባይ ዘ ወይ የአማራ ህዝብ ትግልን ወይ ደግሞ የአማራ ፋኖ ትግል እንዳንቋሸውም እንዳማሙቀውም የምፈልግ አይነት ሰው አይደለም። ያው ህዝቡ የተበደለ ህዝብ እንደሆነ አውቃለሁ። ቅድም ቴዲ ብለዋል። ጀስት ኮዝ አለው፣ ምክንያታዊ የሆነ ትግል አለው። ወንድማችንም ያንን ምክንያታዊ እንደሆነ ነገርና ግን አስቻይ የሆነ ነገር የለም ይለናል መልሶ ደግሞ ማለት ምንድነው አስቻይ? እንዴት ነው እንዲያስቻይ የሚሆነው? ተሰባስበውስ መርጠውስ ቅድም እኮ ማነው ስሙ እስክንድር እኮ የተናገረው ነገር ነበረ። ተመርጧል፣ በድምጽ ተበልጧል፣ ግን መቀበል አልቻሉም ካለ አስቻይ ሁኔታዎች ተፈጥረዋል፣ ግን እድሉን አልተጠቀሙበትም። ምን ግልጽ እኮ ነው። እንደገና ደግሞ መልሶ ብልሽቱን አወጣው። አገቱታል። መስፍን የሚባለውን አግተውታል። አፋሕድ ሰራዊት ደግሞ ተበትኗል ይለናል። ደግሞ እዚህ ጋር መጥቶ ምን እያለን ነው ማለት? አሁን አንደኛ የትግሉ ላይ ያለው ቻሌንጆች በዚህ ደረጃ እየመጣ እዚህ ማዝረከረከም ጥሩ አይመስለኝም። እንደ የትግሉን ምስጢራዊ የመጠበቅ አካሄዳቸው ላይ በጣም አጠያያቂ ነው። ማንም ወጥቶን እንደፈለገ የሚዘባርቀው የዚህ ህዝብ ትግል እና ኪሳራው የበለጠ እየከፋ ነው የሚሄደው። ድፍረቱ ደግሞ 11 ምናምን ነገር ከብረት ይዞ ከተነሳው የትግራይ ህዝብ ትግል ጋር ለማነጻጸርም ዳዳውና ማፈር አለበት። ትግራይ ውስጥ ያሉት በፖለቲካ ልዩነት ደረጃ ማለት ነው ትግራይ ውስጥ የነበሩት የብሔራዊ ፖለቲካ ፓርቲዎች እንኳን ያለፈው የ2 ዓመት የነበረው ጄኖሳይድ እንዴት አንድ ሆኖ በአንድ ህዝብ በአንድ ሰንሰለት ማዕከላዊነትን እንዴት እንደታገሉ ይታወቃል። ከሰላም በኋላ ግን ትግራይ ውስጥ ወደ ፖለቲካ ኢንተርሎኬሽን ሲገባ ያው የተወሰነ መጠነኛ የሆኑ ልዩነቶችን ተፈጥሯል። በረሃ ሆነ ሰራዊትን እያይዘስ በሰራዊት በኮማንድ ተዋረዱን ጠብቀህ ለምታደርገው ትግል ግን አስቻይ ሁኔታዎች የሉም ማለት እኔ በጣም አንዳንድ ጊዜ የሚሰጡትን ትንታኔም ጭምር የዚህን ህዝብ መስዋዕትነትን በጣም እንዲከፋ ያደርጉት ነው። ትናንት ታስታውሳላችሁ የአረናው መሪ አብርሃ ደስታ እስከሚፈታበት ጊዜ ድረስ ህወሓት መከራውን ያሳየው ፖለቲከኛ ነበር። በየሶሻል ሚዲያው በየፌስቡክ ላይ ያላችሁ ልጆች ካላችሁ የአብርሃ ደስታ ንቅናቄ እንግዲህ በተለይ ኢህአዴግ ከመፈራረሱ በፊት ታስታውሳላችሁ። አብርሃ ደስታ ቀይ ጃኬት የሚያደርገው የአረና ፓርቲ መጨረሻ ላይ ግን ብልጽግናና ቲፒኤልኤፍ ሲዋጉ ምንድን ያለው? የመጨረሻው ቀን ሲመጣ እኔም ህወሓት ነኝ ያለው ታስታውሱ። የቁርጡ ቀን ሲመጣ እኔም ህወሓት ነኝ። እንግዲህ አብርሃ ደስታን ህወሓት በነፍሱ የተጫወተችበት ብዙ ጊዜ ደጋግማ ያሰረችው ሰው ነው። መከራውን ሲናገር የነበረ ሰው ነው። የመጨረሻው ላይ ግን አይ በህወሓት ላይ ከመጣማ እኔም ህወሓት ነኝ ብሎ ነው ቁጭ ያለው። እንኳን እርስ በርስ ሊታከስ ቀጥለ ሳሚያችን ያ ዞሮ ምንድነው እኔ አንደኛ ቅድም ማለት የራስህን ማለት ችግሮችህን እያየ ሞር ወደ ራሳቸው ፎከስ ቢያደርጉ የሌሎች ድክመቶች ካሉ መማሪያ ቢያደርጉት የተሻለ የሚሆነው እንጂ እነሱም ተሳስተዋልና እኛም እንሳሳት አይቶ ቅድምም ነካ አድርገዋል ቴዲ። አማራ ክልል ውስጥ እርስ በርስ አልተገዳደልም ብሎ ሽምጥጥ አደረገው። እስክንድር እንዴ ጀነራል አሳምነው ጽጌ ማን ነው እንደገደለው? አምባቸው ማን ነው እንደገደለው? እንዴት ነው እንደሞተው? እንዴት ነበረ? አሁን ላይ ያለው አማራ ክልል ውስጥ የሚኖረው የብልጽግና አመራር እንደ ጠላትም ቢቆጥሩት እየተገዳደሉ ነው እኮ። ያኛውም እኮ ጠላት ነው ብሎ ነው አንደኛውን የሚገድል የነበረውና ያንደኛው ከአንደኛው ጋር የነበረውን መገዳደል እንደው ላንተ ለምታደርገው የራስ መገዳደል እንደ ጀስቲፊኬሽን ማቅረብ በራሱ ነውር ነው።
ይሄ ነገር የራስህን ትግል እንዲያጥርልህ ነው ማድረግ የሚገባ። እንደገና ደግሞ በቀጣይ ኢትዮጵያ ውስጥ እንዲመጣ የምትፈልገው ለውጥ ካለ በራስ በክልል ውስጥ የምታደርገውን እንቅስቃሴ ደግሞ አንደኛ ወሳኝ ተራ እንዳለው ደግሞ መገመት ያስፈልጋል። ወደ ኦሮሚያን ወደ ትግራይም ለመሻገር እቅዱ ሊኖር ይችላል። ምክንያቱም 4 ኪሎ የተቀመጠው መንግስት መጣ ለምትችለው ባህር ዳር ላይ በምታደርገው እንቅስቃሴ ብቻ ስላልሆነ ማለትና ይሄ የሚያደርጉትን ነገር በደንብ አድርጎ ቢያስቡበት የተሻለ ነው የሚሆነው። ከዛ ውጪ እኔ ምን ትዝ አለኝ እኔ ቅድም ተሳስተሃል ምናምን አለኝ አይደል የዚህ ፋኑን እያስለቀቀ ያለው ብልጽግና መንግስት ነው ምናምን ላልኩት ነገር ተሳስተሃል ላለው ነገር አለ። ጀዋር መሐመድ ያስታውሰኝ የመጀመሪያ ከእስር ቤት እንደወጣው የሰጠው ኢንተርቪው አማራ ክልል ውስጥ ዌፐናይዝድ የሆነ ሜንታሊቲ እየተፈጠረ ነው ማለት ባታስታጥቀውም ኦልሬዲ የጦርነትን ባህል እያዳበረ ነው። እንደገና ደግሞ ትግራይ ውስጥ በነበረው ጦርነት ደግሞ ከፍተኛ የሆነ መሳሪያ ደግሞ ታጥቋል ማለት እሱ ሰልጥኖ ጦርነት ጀምሮ ምናምን የታጠቀው መሳሪያ እንደሌለ ይታወቃል። በትግራይ ውስጥ በነበረው ጦርነት እንደ ጥሩ አጋጣሚ መሳሪያውንም የዋር ሜንታሊቲ የጦርነት አስተሳሰብም ጭምር እንዲያዳብር አድርጎታል። ያንን ተጠቀሙ። ፕሪቶሪያ ስምምነት ዛሬ እንደተፈረመ በነጋታው 4ቱ ግንባሮች መግለጫ ወጥተው ጦርነት እንጀምራለን ፕሪቶሪያ ስምምነቱን አንቀበልም ነው ያሉት። በሌላ ምክንያት የተፈጠረ ጦርነት አለ። ማሚ በደንብ አድርጎ ገልጾታል ቀደም። በእርግጥ ፕላን ቢ ኖሯቸው ሊሆን ይችላል። ይሄ የብልጽግና መንግስት አንዴ ህወሓትን ካስወገድን በኋላ ተመልሰን ወደ ፌደራል መንግስት እንዞራለን የሚል አስተሳሰብ ይዘው ሊሆን ይችላል። እሱ እንደ ሐሳብ ይኖር ይችላል። ግን መሳሪያ በዋናነት ሲያስረጥኑም እየተፈቀደላቸው እኔ በጣም የሚገርመኝ እኮ የሁሉም የፋኖ አመራሮች እኮ የባንክ ሂሳብ እኮ የሚንቀሳቀሰው እኮ በኢትዮጵያ ንግድ እኮ ነው፣ በኢትዮጵያ ንግድ ባንክ ነው። መንግስት በሚቆጣጠራቸው ባንክ አካውንቶች ገንዘብ ያሰባስባሉ እነዚህ ሰዎች። እንዳኔ አስታውሳለሁ የጎንደር ፋኖ ትልቁ ሰውዬ መሳፍን ተስቦ ባንክ ሂሳባቸው በቲክቶክ ሲያስተዋውቁ አስታውሳለሁ እኮ ዴላይ ወጥቶ ምን ሆናችሁ ነው? የነ ምሬ ወዳጅ ባንክ ሂሳብ እኮ ያለኝ አውቀዋለሁ። ባይዘው የሚሰባሰብበት በሶስት ሰው የተከፈተ አካውንት እንዴ! መንግስት ይሄን አካውንት ገንዘብ ከገባ በኋላ እንትን መውረስ አይችልም እንዴ? መንግስት ምን ይበቃል ለኪቲቢ ብሎ ፈቅዶታል ነው እያልኩ ያሉት። አማራ ክልል ያለውን ጦርነት ፈቅዶታል ነው። ወደድክም ተቀበለው አትቀበለው አይመለከተኝም። እኔ አቁን ምነግርህ እና የተለየ አይነት ሜካኒዝም ያስፈልጋል። አማራ ክልል ያለውን ጦርነት ወይ የህዝቡ ትግል እየተለየ አገር አቀፍ ቢሆን የተሻለ ለውጥ ማምጣት ይቻላል ያምናለሁ። እውነት ለመናገር የሁሉም ኢትዮጵያ የተደመረ ውጤት ቢሆን በቃ ሌላ ሜካኒዝም መፈለግ አለበት። የመንግስትን ማመጽን በጣም አይመስለኝ። ኤሊሳ አመሰግናለሁ። ይሄ ለተታየኝ ጊዜ እንትን ነው ሚስጥሩ ያለው ምኑ ጋር መሰለ እነዚህ ኃይሎች ወደ ጥሞናቸው ከመጡ በጣም አደገኞች ናቸው። በጣም ኃይለኞች መሆናቸው ይታወቃል። ስለዚህ አንድ ኃይል ለምሳሌ እኔ መሪ ብሆን ፖለቲከኛ ብሆን የመጀመሪያው ታርጌቴ ያለህ ኳሊቲ ምንድን ነው? እኔ ልታሸንፈኝ የምትችልበት ኳሊቲ አያዋለሁ። ያን ሰልብብሃለሁ። ሶዛት እኔ ልትገዳደር አትችልም። በራስ ዛቢያ ልትሽከረከር ትችላለህ። አሳስሬ ግን ቁጭ አደርግሃለሁ። ያለህን ኃይል ግን አንተ ልታውቀው ይገባል። እንደ አይንህ ብሌን በመፍራትና በመንቀጥቀጥ ልጠብቀው ይገባል። አሁን ችግሩ ምን መሰለህ? አብዛኞቹ ያላቸውን ኃይል በእጃቸው ያላቸውን ፓወር አልገባቸውም። ታስታውሳለህ? ጀዋር መሐመድ የመጀመሪያ ጊዜ አሁንም ንግግሩ አለ። የዚህ ለውጥ ትልቁ ስኬታችን አማራ እንዲል ማድረጋችን ያሉን ሰምተህ አብይ አህመድን ወደ 4 ኪሎ ማስገባት አይደለም። በትክክል ይሄን ንግግር የዛሬ 3 ዓመት ተናግሬው እንትን መስሏቸዋል እነሱ እዛ ጋር ፖስተው ምናምን እንዴት እንዲያለ ምናምን ብለው ሲጠይቁኝ ነበር። ሁሉም ሚስጥር ያለው እዚህ ንግግር ላይ ነው ማይ ፍሬንድ። ኢትዮጵያ ውስጥ ያለው ቋንቋን መሰረት ያደረገ የብሔር ፖለቲካ ነው። ሰዎቹ የተደራጁት በቋንቋቸው ከሆነ ቋንቋ በሚነገርበት ልክ ለምንድነው ማትዘረጋው? ለምንድነው ክንፍ እንዲሰበሰብ የተደረገው? ለሌላው ለጎረቤት የሚሰራ የመጫወቻ ሜዳ ለአንተ አይሰራም። ጎረቤት ያሸነፈበት የመጫወቻ ሜዳ ለአንተ አይሰራም። ለአንተ የሚሰራው በራስህ ወይ ዲዛይን የተደረገ የመጫወቻ ሜዳ ነው። ያን የመጫወቻ ሜዳ ደግሞ ማወቅ አለብህ። ፓወርን ማወቅ አለብህ። ሚዲያ አለ። በታሪክ አጋጣሚ ሚዲያ ይዛል። ቋንቋ ከጥግ እስከ ጥግ ይነገራል። ከከተማ እስከ ገጠር ያንተ ደጋፊ ነው። ይሄን ሁሉ ኃይል ስለምን ማስተባበር ከበደ? እንደምን ክንፍ ተሰብስበው 4 ኪሎ ወይም ደግሞ
ክልል 3 ገብተህ ታሰርክ ዘንድ እርስ በርስ እየተባላ ነው። ከተዘረጋ 24 ሰዓት ማይፈጅብህ ሰውዬ አይንህን ገልጠህ ካየ 24 ሰዓት ማይፈጅብህ አካል እንዴት 2 ዓመት ፈጀብህ? ይህን ራሱ መጠየቅ አለብህ። አንዳንድ የአማራ ልጆች እኮ የሚያነሱት ይህንን ነው። እስካሁን በዚህ ከመጣን ካላዋጣ መንገድ መቀየር አለብን፣ አላማችንን ሳይሆን መንገዳችንን መቀየር አለብን ይላሉ። አንዳንዶች ደግሞ ግትር ያሉ አሉ። ከበደ እዛ ጋር በብሔር ተደራጅቶ እኛ ጋር ሲሆን ነው እንደ የምታስቀረን ይላሉ። ለከበደ ሊያዋጣው ይችላል። አደይንደው ዘደይ የምትፈልገው ምንድን ነው? 4 ኪሎ መግባት ነው አይደል እንዴ? በባሌም በል በቦሌም በል አንተ 4 ኪሎ ድረስ ማይ ፍሬንድ። ብትወርድ ብትፈርጥ ብትነሳ ማደርስበትን እኔ ነገር ነው እየነገርኩ ያለሁት። ቲፒኤልኤፍ እኮ ለቁጩም ቢሆን እኮ ኦነግን እኮ ይዟል እኮ ነው አላያንስ እንፍጠር ብሎ መጨረሻ ላይ እኮ ድራማ ሰርቶት እኮ አሁን ያረገውን አድርጎታል። አንዳንድ ጊዜ በእጅ ያለውን ፓወር ማወቅ አለብህ። ሰው ትግል ከመጀመር በፊት ጥይት ከመተከውስ በፊት ምንድነው በእጅ ያለው ኳሊቲ ምንድነው? እግር ኳስ ተጫዋች ከሆንክ እኮ ባላንጣን እኮ ማጥናት አለብህ። ባላንጣዎች የሄዲንግ ኳስ ጎበዝ ናቸው። ስለዚህ የሄዲንግ ኳስ ጎበዝ ከሆኑ ኳሱ እንዳይሻማ ክሮስ የሚያደርገው ልጅ ማፈኛ መያዝ አለብኝ። ኳስ በአየር መነሳት የለበትም። ስለዚህ እኮ ጨዋታው መሆን ያለበት በመሬት ነው ይላሉ። ተጫወተ ልታሸንፍ የምትችልበትን ነገር ነው አናላይዝ ማድረግ ያለብን። እስከ መቼ ድረስ ፖለቲካ ባልደረሰበት የደረሱ ሰዎች እስከ መቼ ድረስ ያሾረዋል? ለሚያውቁ የአማራ ልጆች ለገባቸው የአማራ ልጆች መድረኩ መልቀቅ ካለብን መልቀቅ አለብን። አሁን ችግር የሆነው መሰለኝ ይሰድቧቸዋል አሉ ከአማራ ልጆች ግን ይሰደባሉ። የማታ ከሁለተኛ ክፍል ያቋረጠው ሰውዬ መጥቶ እዚህ ጋር ዶክተሩን ይሳደባል፣ አዋቂውን ይሳደባል፣ ሙልጭ አድርጎ ይሳደባል። እነሱም አፍሩም ደግሞ የማታ ከሁለተኛ ክፍል ያቋረጠውን ሰውዬ ከዶክተሮች ጋር ሊዋይ መድረክ ሼር ያደርጋሉ። አይሆንም፣ ወደ ውጤት አትሄድም። ስለዚህ የትግል የመጀመሪያው ነገር እኔ እንደዛ ይመስለኛል ለማለት ያለው ይሄንን እንተነትነዋለን፣ እንበልተዋለን። እስኪ ሳሚያችን ቴንኪዩ። ወደ አኪላ ለምጣ። በነገራችን ላይ ነገ አኪላ እና ዘራ ያዕቆብ ጋር ዩቲዩብ ላይ ቆይታ እናደርጋለን በወቅታዊ አማራ ትግል ዙሪያ ላይ አሳውቃቸዋለሁ። በቴሌግራም ጽፍላቸዋለሁ። ሌሎችም እንደዚህ በውስጥ ይጻፉልኛሉ። ከኦነግም አሉ ከብልጽግናም እንዲህ ተራ በተራ 2 3 እያደረግኩኝ ሞሼና አማራ ስትሮንግም ለምን ሳየው ዩቲዩብ ላይ የሚተነትኑ ሰዎች እኛ ብቻ ነን አዋቂ እያሉ ነው። እና ቲክቶክ ላይ ያሉ ፖለቲከኞች የመናቅ ነገር እያየን ነው። እና ቲክቶክ ላይ ያላችሁ ሰዎች በጣም እውቀት ያላችሁ ሰዎች ናቸው። አብዛኞቻቸው ምስክርነትን ይሰጣሉ። ትላልቅ ፖለቲከኞች ቁም ነገር እና ቦታው ነው እንዳለመታደል ሆኖ ከተሳዳቢዎች ጋር እነዚህ አላዋቂ ሰዎች ጋር ስለተሰለፋችሁ ነው እንጂ መድረኩን ብታገኙ ህዝብ ተወካዮች ምክር ቤት አይደለም የሚኒስትሮች ምክር ቤት ያሉ ሰዎችን ቁጭ አድርጎ የሚያስተምሩ ፖለቲከኞች ያሉበት ቦታ ነው። እና በተቻለ መጠን ያን አድርጋለሁ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸውን ፖለቲከኞች እንደዚህ ሰፊ እድል እየሰጠው 1 ሰዓት ተኩል አንድ ሰዓት እያደረግኩኝ ስለሚያደርጉት ትግል ስላለው ነባራዊ ሁኔታ ፖለቲካ እንዲያወሩ አደርጋለሁ። ነገ አኪላና ዘራ ያዕቆብን ታደምጧቸዋላችሁ ለማለት ያለው። አኪላ እንኳን ደህና መጣ። 5 ደቂቃ አለ ወንድሜ። ሰላም ብያለሁ። እንኳን ደህና ቆየኝ። እንደው የሚቀጥለው እድል ካለ 2 ደቂቃ ከሚቀጥለው ላይ ልበደርና እንደዚህ ይላል። አሁን ሌት ስለሆነ የመጣው ይሄ የመጨረሻ ዙር ነው። ጨመር አድርጌ ልስጥ ስላላወራ 7 ደቂቃ አድርገኝ። ኦኬ፣ አመሰግናለሁ። ሁላችሁንም ሰላም ብያለሁ። እስቀድም ያው ሲሰራ የነበረ ፕሮፓጋንዳ አለ። የደብረ ጽዮን ክሊክ የሆነው በአማራ ትግል ውስጥ ያለው የአማራ ቲዲኤፍ የምንለው ኃይል ልክ እንደ ደብረ ጽዮን ወደ መጨረሻ አካባቢ እጅ ስጥ ምታድነው ከተማ የለህም ምናምን እንደሚለው እዚህ በአፋድ በኩል ያለውን ኃይል ተበትኗል፣ 1400 እንደዚህ ሆኗል ምናምን የሚል አለና ስለ ድርድር ስለተነሳ ኤርትራውም ቅድም ያነሳትን አንተ ላለው ግን አሁን ከዚህ በኋላ አንድ ድምጽ ለአንድ ደቂቃ ላሰማና ሄኖክ ኪዳኔ ይባላል። በብሔሩ ግማሽ የትግራይ ሰው ግማሽ የአማራ ይመስለኛል። በአባቱ ትግሬ ነው። በወሎ የአማራ ፋኖ የምሬ ወዳጆ የሚመራ የፖለቲካ ዘርፍ ኃላፊ ነው። የሚለውን እንስማ። ድርድርን በፍጹም የሚፈልግ ኃይል አይደለም። ድርድርን አይፈልግም። የሚፈልገው ድርድር በተደጋጋሚ መሪዎቻችን ገልጸውታል። የሚመሩን ሰዎች መሪዎቻችን በተደጋጋሚ ገልጸውታል። ድርድርን የሚጠላ ማንም ሰው የለም። አሁን የብልጽግና መንግስት እየመራ ያለው ኃይል እና ቡድን ግን ድርድርን በፍጹም የሚፈልግ ኃይል አይደለም።
ድርድርን አይፈልግም። የሚፈልገው ድርድርም የውሸት ድርድር ነው። የእሱን መንግስት የሚያጸናለት የእሱን ስርዓት እንዲቀጥል የሚያደርግለት አይነት ድርድር በእኛ ሞት ላይ አሁንም ትርፍ ነው የሚፈልግ አይነት ማድረግ የሚፈልገው አይነት ድርድር እንጂ እውነተኛ ድርድር አይፈልግም። ስለዚህ ድርድሩን ብንፈልገውም ስርዓቱ እውነተኛ ድርድር ስለማይፈልግ እኛም ያንን የተሳሳተ ወይም ደግሞ በውሸት ላይ የተመረኮዘ ድርድር አንፈልግም። ስለዚህ ድርድር አንፈልግም ስንል ብዙ ጊዜ ድርድር እንደማንፈልግ ተደርጎ መወሰድ የለበትም። ድርድርን እንፈልጋለን፣ ግን እውነተኛ ድርድርን ነው የምንፈልገው። የዚህ ስርዓት ግን በዋናነት እውነተኛ ድርድርን ስለማይፈልግ እኛም በተደጋጋሚ መሪዎቻችን የሚገልጹት ድርድር አንፈልግም በሚል መልኩ ነው። አገዛዙ ለድርድር ምቹ ስራ ነው ወይም ደግሞ ትክክለኛ ድርድር ስለማያደርግ ነው ወይስ ደግሞ የአማራ ጥያቄዎች በድርድር አይፈቱም ወይስ እናንተ የአማራ ጥያቄዎች በድርድር ይፈታሉ? ፍትሃዊ ወይም ደግሞ ትክክለኛ ድርድር ከተደረገ ያነሳችኋቸው ይህ ትግል የተጀመረበት መሰረታዊ ጥያቄዎች በድርድር ይፈታሉ ማስማማላችሁ ከዚህ ያው ትግላችሁ ከአገዛዙ ጋር ስለሆነ በዚህ አገዛዝ ድርድር ተደርጎ የአማራ ጥያቄዎች ይፈታሉ ማስማማላ መንግስት ለድርድር ዝቦት ስለያደርግ አሁን ጉዳዩ መሆን ያለበት የአማራ ጥያቄዎች በድርድር ይፈታሉ አይፈቱም ሳይሆን ለድርድር የማይቀርቡ የአማራ ጥያቄዎች አሉ የሉም ነው መሆን ያለበት ብዬ አስባለሁ። ለድርድር የማይቀርቡ የአማራ ጥያቄዎች አሉ። ድርድር የማንቀመጥበት ሁኔታ ግን የለም። ድርድር እንቀመጣለን። ድርድሩ ላይ የማናቀርባቸው የአማራ ጥያቄዎች ግን አሉ። ለድርድር የማናቀርባቸው ኦኬ፣ አመሰግናለሁ። ይሄ ከ5 ወር በፊት ነው። አሁን ምን አለ በትክክል በድርድር ላይ እሱም ብቻ ሳይሆን አስረስ ማረ ዳምጠም ደጋግሞ እንደሚደራደሩ አንዳንድ ፖይንቶች ላይ ግን ለድርድር ማያቀርቧቸው ፖይንቶች እንዳሉ አስቀምጧል። እንደ ቢግ ዲል አልተወራም። አሁን በቅድ የእስክንድርን አመራሮች በጦርነት የማጥቃት በጥይት የማጥቃት አቅም ማነስ አለ ጎንደር ላይ እና ሸዋ ላይ። የአማራው ቲዲኤፍ ብዙ አቅም የለውም። ቢኮዝ የቲዲኤፍ ሰራዊት ሲመጣ አንድም ጥይት ሳይተኩስ ሰራዊት ይዤ ሄጃለሁ ብሎ አፈግፍጎ ተመልሶ መርጦ ለማርያም የገባ ኃይል አለ። 800 ሰው ይዞ ሄዶ ጥይት ሸጦ አንድ ሰው ነው የሞተበት። እሱ ምሽግ አያለው ብሎ ሄዶ የቲፒኤልኤፍ ሰራዊት በስናይፐር የመታው። ከዛ ውጪ ሳይዋጋ የተመለሰ ለቲፒኤልኤፍ መንገድ ጠራጊ የሆነ ኃይል ነበረ። ያ ኃይል አሁን የትግላችን ውስጥ እንደ አንድ መሪ አካል ሆኗል እና ይሄ ስም በማጥፋት ይሄ በሆሆታ በቃ ምንድነው ቁጭ በሉ ለመጫወት ነው የሚሞክረው። አሁን በእስክንድር በኩል እኛ ኢንተርናሽናል ኮሚኒቲ አድቮኬሲ ድርጅት ስላለን ኢንተረስታቸውን እናውቃለን። ሁሉም ኢንተርናሽናል ኮሚኒቲ በሰላም ፍቱት ነው የሚሉት። ቢኮዝ በሰው ሀገር ውስጥ ገብተው አንተ አሸንፍ ማለት አይችሉም። ኦፊሻሊ የሚሉ በሰላም ፍቱት ነው። ኤንድ ዴር ሰፖርት ኢዝ እንዴት ነው በሙድ ይረዱሃል ስርዓቱ እንድትጥል። ኦፊሻሊ ግን አይችሉም። ታውቃለህ የአንድን ሀገር ሉዓላዊነት የሚገረስስ ስለሆነ እንደ የስቴቱ ኤነሚ ነው የምትሆነው። የትኛውም ዩሮፒያን ኮሚኒቲ እኔ ባይ ቻንስ ከዩሮፖቹ ጀምሮ አሜሪካኖች ሁሉንም የማውራት እድል ነበረኝ። ሁሉም የሚሉት በሰላም ይፈታሉ ነው። ግን ብለው ትግሉን የምታሸንፍበትንም ነገር ደግሞ ያቀብሉሃል። ታሳዊ ወርክስ ኦኬ ኦፊሻሊ የምታወራው ያን ነው። ስለዚህ ለእነ እስክንድርም ያ ተነግሯቸዋል። ደግሞ በጣም ያደነኩት ዲሞክራቲክ መሆናቸውን ያየሁት እንደዚህ አይነት ውይይቶች እንደዚህ አይነት ኦፈሮች ሲመጣ እምቢ ምናምን ብለው ፊት ለፊት ከማድረግ ይልቅ ጊዜ የገዙበትን ነገር አደንቃለሁ። በዛ ላይም በኮሚቴ አዋቅረው በጉዳዩ ላይ ውይይት ተደርጎ ትክክለኛ ኮንሰንሰስ ከመሬት ጀምሮ ኃላፊነት ወስዶ አልደራደርም ለምሳሌ አንተ ከላይ ሆነ አንደራደርም ብለህ ታች ያለው ሰራዊት ወድ የመደራደር ኢንተረስት ካለው ተንሳፈ ነው መቀረው። ያንን ኦፈር ሰጥቷል፣ አወያይቷል። በውይይቱ ላይ እንደውም የተገለጸው የጎጃም ፋኖ እንደሚደራደር የመደራደር ኢንተረስት ሳይሆን እደራደራለሁ የሚለው መልስ ለነጮቹ እንደሰጠ ሁሉ እኮ እዛ ኦዲዮ ላይ ይሰማል። ስለዚህ በጋጋታ በሚዲያ ፕሮፓጋንዳ የሆነን ኃይል አሸማቆ የማውጣት እንቅስቃሴ የተለመደ ነው። ይሄ በአዴናዊ ኢህአዴግ አፕሮች ነው። ስም ማጥፋት አሁን በቅርቡ የብርቱካንን አይተሃል። የውሸት ፕሮፓጋንዳ ተሰርቶ ምናምን ድራማ ሰርተው ማለት ነው። ገብቷል። ይሄ ቡድን መዓዛ መሐመድ ያሉበት ነው። ይሄ ቡድን ፒውርሊ በቃ ወያኔነቱን በደንብ ገልጾ ያወጣ ፌክ የሆነ ትክክለኛ የህዝብ በደል እያለ
እንደዚህ አይነት ድራማ የሚሰራ ምናምን ነው። ስለዚህ የሚጠበቅ ነው። በናስም በማጥፋት ምናምን የሚሸነፍ ኃይል የለም። ስፔሻሊ እኛ እስካለን ድረስ እኛ ከሌለን ዝም ብለህ ቅድም እንዳልከው የሁለተኛ ክፍል ተማሪ ነድተ ምናምን ጨዋታ ልትጫወት ትችላለህ። እኛ እስካለን ግን በ5 ደቂቃ እናፈርሰዋለን። በኤርትራ ጉዳይ ግን የእስክንድር ነጋ ያለው ቢሮ እንክፈት ያለው ኦፊሻል ሁለት ነገር ነው። ኦፊሻል ግንኙነት ለማድረግ ነው። ምክንያቱም ብዙ ጊዜ ትልልቅ ሀገራት ይፈራሉ። በሰው ሀገር ውስጥ ቅድም ያነሳሁት አይነት ገባህ እንዳይባሉ ስለሚፈሩ በኢትዮጵያ ውስጥ ብርጌድ ንሓመዶ ቢሮ ከፍቷል። ስለዚህ ቢሮ መክፈቱ አንደኛው ኤርትራን ቶታሊ አሁን ካለው ከኢትዮጵያ መንግስት ጋር ያቃቅራታል። ኦኬ which is good። ይሄ እኮ አንድ ፒውር ፖለቲክስ ነው። ኤርትራ ጥይት ከምትረዳን ምን ከምትለን ይልቅ እሷን እጇን ጎትቶ እዚህ ጦርነት ውስጥ መክተት ከብልጽግና ጋር አዋጪ ነው። ያቱን ከምትሰጠ ራሷ በሙሉ አቅም እንድትገባ የሚያደርግ ማኑ ማስነካቱ ትልቅ ስራ ነው። ስለዚህ እስክንድር የሄደበት አፕሮች አይ ጌስ ኤርትራ እንደ ሀገር ማኑ የማስነካት ይመስለኛል። ከቱም if it is official አገሪቷ በሙሉ አቅሟ ትገባለች። which is ፋኖ ከዚህ ኃይል ጋር ተቀናጅቶ ስለዚህ ማኑ ያስነካው ለብልጽግና ፌቨር እየሰራ ነው ወይስ አይ ነው? እንዴት ብልጽግናማ ኤርትራ ወደ ጦርነት ገባች ማለት ለብልጽግና ምኑ ፌቨር ነው? አደጋ ነው እንጂ ማኑ ያስነካው ለማን ነው? አንተ ኤርትራን ማኑ ማስነካት ማለት የተሻለ ፖለቲካ ተይዞ ነው ወይ? በዚህ በቤቱ ሌላ ሰው አኪላ ከይቅርታ ጋር ማኑ እያስነካ ነው ስትል ስላልገባኝ ነው። ባይ ዘ ዌይ እስክንድር ቀዳለው ብሎ አይደለም ያን ያደረገው ያስታውቃል። ለመቀዳት ሬዲ የሆነ ውይይትና እንዳልሆነ ያስታውቃል። this ኖርማል ራንደም ውይይት ባይ ዘ ዌይ ይሄን የሚቀዱት በአጋጣሚዎች የሚከሰተው ቢኮዝ ይሄ ከቴሌ ታወሩ ዙሪያ ላይ ስለሚቀዳ ማለት ነው። ጂኦግራፊካል ሎኬሽኑን ቼክ እያደረጉ ብዙ ጊዜ የሚደረገው በአጃቢዎቻቸው ስልክ ምናምን የሚጠቀሙት ሶ ብዙ ኮሚኒኬሽን አድርገዋል። ከዚህ ውስጥ መንግስት እጅ እንደዚህ አይነት ወድቋል። በዚህ ውስጥ ለምሳሌ ኤሪትሪያ ወደ ኢትዮጵያ ውስጥ ወዳለው ቫዮለንስ ውስጥ እጇን ከተተሽ ማለት ጉዳቱ ለብልጽግና እንጂ ለፋኖ አይደለም። ፋኖማ በትግሉ ላይ ሌላ አድኦን አገኘ፣ እንደውም ስትራቴጂክ አጋር አገኘ ማለት ነው። የ4 ኪሎ መንግስት ለኤርትራ ስጋት ከሆነ ኤሪትሪያ ልክ ህዋትን ታንክ ሰጣ ወደ አዲስ አበባ እስከ ወለጋ ድረስ ያለውን ኃይል እየደመሰሰች እንዳስገባችሁ እድል ትሰጣለች ማለት ነው። ኦኬ ሁላችንም ቴዲ አንድ 30 ሰከንድ ብቻ አኪላን ሀሳብ 30 ሰከንድ ነው የምፈልገው ብቻ 30 ሰከንድ። እሱ መመለሱ ስለማይቀር አይመልስልኝ ግን ሀሳብ ይዞ ይሄድና ምናልባት እዚህም ለሚያየው 1200 ሰው መጨረሻ ላይ ስለመጣ መደምደሚያ አድርጎ ነው እሱ አድቫንቴጅ ነው የያዘው። ስለዚህ አንድ 30 ሰከንድ ስጠኝና መመለስ አይጠበቅም። ለሀሳቡ ላይ ብቻ ልሂድ 30 ሰከንድ። ምንድነው እንደዚህ ላድርግላችሁ። እሺ ነገ ለአኪላና ለዘራ ያዕቆብ ነው ያስኩት። አኪላና ዘራ ያዕቆብ ሞሼዳንን አስገብቼ የራሱን ሀሳብ ለሶስት ለማውራት ኮምፎርታብል ናችሁ? አይደለም እኔ አላውቀውም ማለት የሚታወቅ ልጅ ቢሆን ኦኬ። በቪዲዮ ሳይሆን ኖርማሊ ለእንደዚህ ዩቲዩብ ላይ የሚቀመጥ ነው። እዚህ ቲክቶክ ላይ ከማንም ሰው ልታወራ ትችላለህ። እኔ ያውም አቅም አላቸው ብዬ ከማስባቸው ልጆች ውስጥ አይደለም። ሊትራሊ ሲያወራ እንኳን ሰምቼው አላውቅም። ሊትራሊ ሊኖረው ይችላል። በደንብ አድርጌ እኔ አላውቀውም። ሶሪ ወንድም አለ እኔ አላውቅም ስለማላውቅ ነው። ገብቷል። አሁን እዚህ ሬፑቴሽን ያላቸው ሰዎች አሉ። አያናን ነገ ብትጠራው አውድላፍቶ ችግር የለብኝም። እኔ ግን አላውቀውም። ዛሬ ነው በፈርስት ታይም ጥያቄው ሞሽ ያቀርበለትና አኪላ ይዞት የሚቀጥለው ነገር የ30 ሰከንድ ጥያቄ ከሆነ በ30 ሰከንድ መልስ። ሞሽ ጥያቄ ነው። አሁን ጥያቄው ይቅርና ማለት ነው። እኔም አኪላም የትምህርት ባክግራውንዳችንን ይዘን ከፖለቲካ ካለን ግንኙነት ቴዲ በቅርበት ስለነገርኩ ስለመጣው ፊት ለፊት ከአኪላ ጋር ነው እንደምፈልገው ካሁን በኋላ ቀጥታ
የፈለከውን ሹ መርጠህ ሁለታችሁም የጎንደር ልጆች ናችሁ እኮ ምን ችግር አለው? እኔ አይደለም እኔ አዲስ አበባ ልጅ ነኝ። ኤኒዌይስ አይ ችግር የለውም ወንድሜ። ብዙ ሬፑቴሽን ቢልድ ካደረግክ በኋላ ለመወያየት እሞክራለሁ። ካልሆነ እኛ ቤት በየቀኑ ቤቶች አሉ። መተህ ኤኒ ታይም ዩር ኢንቫይትድ መወያየት እንችላለን። በነገር ላይ ፖለቲካ ሳይንስ የጨረሰ ልጅ ነው። ችግር የለውም እኮ ለመወያየት እድል ላግኝና ሌው አውርተናል። እኔ እናንተ አላውቅህም ወንድሜ ብዙ እኔ አላውቅህም። ችግር ነው። አሁን ገና ነው ወደ እንትን እየገባ ያለ አጋጣሚ ጉዳይ ነው ገባ እንጂ የተቀረው ህዝብ ሞሺ በደንብ ያውቀዋል። ህዝብ ያውቀዋል። እኔ አጋጣሚ አላውቅህም። አጋጣሚ ስላላየህ ነው እንጂ እንትን በነገራችሁ ላይ እና አኪላ እና ዘራ ያዕቆብ በጣም በዲሲፕሊን እንደዚህ አይታቻችሁ አታውቅም። እንደዚህ አይደለም ፐርሰናል ሰድድብ ውስጥ ምናምን በራሳቸው መስመር ላይ የሚሄዱ ናቸው። የአጋጣሚ ሆኖ ስላላየው ነው እንጂ ሞሼም እንደዚህ ፖለቲካ ሂድን ጄምስ ምንም ችግር የለብኝም። ግን አላውቅህም። አይ ዶንት ዋንት ቱ ዌስት ማይ ታይም። ኦኬ አሁን ደግሞ ቬሪ ኢገር ለመስማት ጥያቄን ተውኩት። ሌላ ጊዜ ቴዲ ቤት ሳወራ ስማኝና ቀጠሮ ስጠኝ። እሱን ነው የምፈልገው። ጥያቄን ትቼዋለሁ። እዚህ እንትን እያለን እያነጠረን ፊልተር እያደረኩኝ ምናምን ሀሳብ ሰፋ ያለ ጊዜ ለመስጠትም ስለምሞክር 2-3 እየሆንን በዩቲዩብ ላይ ቪዲዮዎችን እያሰናዳን በዛ ዙሪያ ላይ አናሊሲስ እንሰጣለን እና ሶዛት ለረጅም ጊዜ ታገኛላችሁ ለመናገር። አሁን 8 ደቂቃ ሳይሆን ቢያንስ 1 ሰዓት ተኩል ቆይ በትንሹ አንድ ሰው 30 ደቂቃ 40 ደቂቃ የማውራት ጊዜ ይኖራል። ባይሆን ቴዲ አንዴ የኤርትራው ጉዳይ ላይ ፕሊስ አንድ ደቂቃ ላስቸግርና ፋይናላይዝ ላድርገው። ሉክ ተደራደረ የሚሉን እስክንድር ከኤርትራ ጋር ሆኖ አየር ኃይል እና ኮማንዶ አሰልጥኖ ተተኳሽ ሁሉ እየለመነ ወይም እዛ ጋር አሬንጅ እያደረገ እዛ ላይ የሚያወራውን ሰምተህ ከሆነ ከኤርትራ ካለ ጀነራል ጋር ዲል አድርገው ቢሮ ለመክፈት ኦኬ ግሪን ላይት ስላገኙ ኦልሬዲ ኮሚኒኬሽኑን ሁሉንም ነገር ጨርሷል። የዲፕሎማቲክ ሪሌሽንሺፑን ጨርሷል። እደራደራለሁ ያለ ሰው መቼም ኤርትራ ሄዶ ምንድን አይነት ነገር ሊሰራ አይችልም። ኤርትራ ደግሞ በአክሽን ነው በስልክ በምን ሊቀዳ ፈልጎ እንዳለን በአክሽን ሰውየው ሱዳን እንዳለ ሁሉ ተገልጿል እዛ ላይ። ስለዚህ እደራደራለሁ አለ ብለው የሚያወሩ ሰዎች ራሳቸው ቅድም ያሰማው ድምጽ አለ መደራደር የሚፈልጉ ያሉ ሰዎች በሚያስቅ ሁኔታ ከጠዋት ላይ እደራደራለሁ እስክንድር አለ ይሉና ምሳ ሰዓት ላይ እስክንድር ኤሪትሪያ ቢሮ ከፍቶ በኤሪትራ ጋር ተጠናክሮ የኢትዮጵያ መንግስት ከሻቢያ ጋር ሊወጋ ነው ደግሞ ብሎ ያወሩሃል። ገብቷል? እና ይሄ በደንብ መታየት አለበት። በደንብ እናወራለን። እንደዚህ አሁን 8 ምናምን ሆነን ሳይሆን 6 ምናምን ሆነን በደንብ ማውራት እንድንችል እንደዛ አደርጋለሁ። በጣም ከልብ ነው የማመሰግነው። በጣም ነው የማከብራችሁ። ቴዲ እንደው የመጨረሻ አንድ ደቂቃ ሰጠኝ። እናንተ ደግሞ እሺ በሉ። ለመሰናበት ብዬ ነበር የጠበቅኩት ግን ያው መጨረሻ በሰጠኝ አንድ ደቂቃ መሰናበት ጤና ይስጥልኝ ነው የምትለው እኮ በቃ ከልብ አመሰግናለሁ ስለመጣችሁ። መልካም እሺ ቴዲ መልካም ጊዜ። ዞር ዞር እኔም ካንቺ ኦዲዮ ሆነች ያስቸገረችን። ኦኬ አኪላ ደግሞ ያው እንግዲህ የጎጃም ቲዲኤፍ ነው። የምን ቲዲኤፍ ያላቸው ቲዲኤፍ አማራ ክልል ውስጥ የለም። ባክኝ ቲዲኤፍ እሺ እንቀጥለዋለን። በቀላል ታንሰው እሺ በልልኝ። አይ ለወደፊቱ እንደዛ በልልኝ። እሺ የተከበረ ኦኬ የመጨረሻ አንድ ነገር ልንገራችሁና እሰነባበታለሁ። ለመሳቅ ዝግጁ ናችሁ? ለመሳቅ ዝግጁ ናችሁ? እኔ በጣም እምባይን ያስጨረሰኝ አንድ ነገር ልንገራችሁ። ዝግጁ ናችሁ ለመሳቅ? አንዶቻችሁ አይታችሁት ሊሆን ይችላል። በነገራችን ላይ ዝግጁ ናችሁ? ምግብ እየበላችሁ ያላችሁ ካላችሁ አቁሙ። አሁን በነገራችሁ በጣም አደገኛ ነገር ነው። ዝግጁ ናችሁ? ኦኬ እኔ እምባይን ጨርሼ እናንተ እምባችሁን ሳትጨርሱ መልቀቅ ተገቢ አይደለም። ሞጣ ቀራኒዮን አወቃችሁ አይደል? ሞጣ እኔ እንደዛሬ አስቆኝ አቅም እምባይን ነው ያስጨረሰኝ። ሞጣ ቀራኒዮ እየሰማህ ከሆነ በደንብ ስማ። በነገራችን ላይ ሞጣ እውነትም ሳታየር ፖለቲካ ነው የሚሰራውና በጣም በጣም ነው የሚያዝናናኝ። አይታችኋል የሆነ ቪዲዮ አንድ ልጅ አምሶሪ አስቀድሜ ለቃላት ምርጫ በተቻለ መጠን ጥንቃቄ ያደርጋለሁ፣ ግን ያየሁትን ነው የምነግራችሁ። አንድ ልጅ እጁን ተቆርጦ እንደዚህ ብሎ ሞጣ ቤት ገብቶ አይታችኋል?
እና ሞጣ ከሱ ጋር የሚያደርገው ኮንቨርሴሽን ነው። አይታችኋል? ካላያችሁ አሁን ይህን ስናገር ሰዎች ቪዲዮ ከኔ ንግግር ጋር ወይ ቆርጠው ሊፖስቱ ይችላሉ፣ ወይም ደግሞ ያንንም ሊያሸራሸሩት ይችላሉ። በጣም የሚያስቅ ነው። እና ልጁ እንደዚህ ብሎ ነው የገባው። ምን ሆነህ ነው እንደዚህ ሆንከው ምናምን አለው። ተዋግቼ ነው አለ። ጎጃሜ ነህ? አዎ በአባቴ ጎጃሜ ነኝ። እኔም ገምቻለሁ፣ ጠርጥሬያለሁ። በእናትህም በአባትህም ነህ ጎጃሜ? አይ በአባቴ ነኝ ጎጃሜ። እና አይ በእናቴ በአባቴ ጎጃሜ ነኝ፣ በእናቴ ጉራጌ ነኝ አለ ልጁ። ይሄ አባቱ አማራነት ተኩስ ሲለው ይሄ ጉራጌነቱ አስመታው። ይሄ አማራነቱ ተኩስ ሲለው ጉራጌነቱ አስበላው። አይ እናቴን ምን አታቸው እሱ ቪዲዮ ሞጣ አላያችሁም? እሱን ቪዲዮ ስትሸሽ ነው አይደል የተመታ ስታመልጥ። አይታል መደባለቅ ነው እኮ ጉድ ያረገ መደባለቅ ነው ጉድ ያረገ። አማራነትህ ተኩስ አለ። ተኩስ ብሎ አስተኮሰ። ጉራጌነትህ ግን አስመታ አስበላህ ወንድሜን አለው። ልጁ እንዲህ ብሎ ነው የሚሰማው። ሞጣ ነፍስ አይማርም። በጣም ነው እኔ አይ ዶንት ኖ አምላኬ። እሺ በጣም ነው እንትን ያለኝ ስለነበረን ቆይታ ከማመስገኔ በፊት የምታነሱት ጥያቄ አለ ለኔ። እንዳልኳችሁ ነገ ምሳ ሰዓት አካባቢ በኢስተርን ታይም ከ1 or 2 PM ከአኪላ እና ከዘራ ያዕቆብ ጋር እንደዚህ ቆይታ አደርጋለሁ። ከዛ አማራ ስትሮንግ እና ሞሼዳን በነገራችሁ ላይ ሞጣ ቢመጣ ፖለቲካ መተንተን ይችላል። ሞጣ መናገር ይችላል። እንደዚህ ቁም ነገር ውይይት ያለበት ቦታ ላይ ጽፎ ኦርጋናይዝድ ሆኖ ሀሳቡን መግለጽ የሚችል ሰው ታውቃላችሁ። ሞጣ ተሳዳቢዎች ካሉ ነው የሚሳደበው ሞጣ እንጂ አንድ ጊዜ ገብቶ እንዴት እንደሆነ አይታችኋል። ትላልቅ ሰዎች ነን ተደማምጠን ነው ማውራት ያለብን ምናምን ሲል በጨዋነት ማውራት ይችላል እንደዚህ አይነት ፖለቲካዊ ውይይቶች ላይ እና ለጠየቀኝ ጥያቄ ያው እሺ ሳታየር ፖለቲካ አለ። እሺ ሌላ ጥያቄ አለ ለኔ የምታነሱልኝ ጥያቄ። ክብራትና ክብራን እንዴት ናችሁ? አሜን። አብሮ ይስጥልን፣ እድሜና ጤና ይስጥልኝ። አብሮ ይስጥልን ወንድሜ። የሚራገም በበዛበት መሀል እንደዚህ መመረቅ ቀላል አይደለም። ኦኬ ቴዲ ብሔር ምንድን ነው? አይ ዶንት ኬር ስለኔ ብሔር። እኔ ከወጣሁበት ብሔር የወጣችሁ አላችሁ? እኔ ከወጣሁበት ብሔር ቴዲ ለወጣበት ብሔር ኬር ይጨነቃል ወይ ምናምን ካሰብክ ተበልታል ማይ ፍሬንድ። አይ ዶንት ኬር። ለራስህ ተሯሯጥ። እኔ ስለ ራሴ ነው ማስበው እና የፖለቲካ ፓርቲም ስመርጥ እኔ ከኔ ችግር አንጻር ነው ፖለቲካ መመርጠው። ሲጀመር በመንጋ ሆኖ ፖለቲካ አይታሰብም የሚል እምነት ነው ያለኝ እንጂ እኔ የብሔር ፖለቲካ ውስጥ ልግባ ብል እኔ አሾራ አለሁ። በአንድ እግር በጣት ነው ማስኬድ። ያቆኛል ያቆኝ እኮ በጣት አስኬድሃለሁ። እኔ የብሔር ፖለቲካ ውስጥ ልግባ ብል በአካል የሚያቆኝ ጠይቃቸው ቁም ነገር። ግን ፖለቲካ እንደዛ መሆን አለበት ብዬ አላስብም። እኔ 3 ቋንቋ አቀላጥፌ የምናገር ልጅ ነኝ። በጣት አስኬድሃለሁ። በጣት ነው ማስኬድ። እኔ ስንት ከዚህ ከደረት ኪሴ የማውጣቸው ስንት ትርክቶች አሉ መሰለህ ያልተነገሩ። እንዴ እግዚአብሔርን ባልፈራ ነው የወጣሁበት ማህበረሰብ ነው ያመል ማለጉም ያስጨፍር ነበር።
ድሮ አሁን አለን። አሁን እኮ ቆስቋሽ የለም እኮ ማይ ፍሬንድ። ስንት መርዝ የሆኑ ትርክቶች አሉ መሰለኝ። ካናደዳችሁኝ አንድ ቀን ገብቻው ይውደም ይፋፋ ማለት ማይቀር ይሆናል። ኦኬ የመንጋ ፖለቲካ ነው አይመቸኝም። ሰው በመንጋ ሲተባበር ሲሰራ ሲያርስ ምናምን ነው እንጂ በመንጋ እንደ ፋብሪካ ዕቃ አስቦ ሲባል እኔ አልወድም። የመንጋ ሀሳቤ ለግለሰቦች ነው የሚጠቅመው የሚል እምነት አለኝ። ግን እናንተን አከብራለሁ። እናንተን መብታችን ነው ካላችሁ እንደ መንጋ ማሰብ ትችላለህ። እኔ ግን እንደ መንጋ ታስሬ አላስብም። ከኔ ጋር አንድ ቋንቋ ስለተናገርክ ብቻ ለአንተ ልውደቅልህ ምናምን አይደለም። ለራስህ ውደቅ፣ እዛ ለራስህ ለኑሮ ተጨነቅ ነው የምለው። ለኔማ ከኔ ጋር አንድ ቋንቋ ስለተናገርክ ለኔ አትውደቅልኝ። የኔ እምነት ያ ነው። የፖለቲካ ፓርቲ ከሰሜን መጣ ከደቡብ ከምስራቅ መጣ ከምዕራብ አይ ዶንት ኬር። ችግር ያለበትን ፓርቲ አይቼ ችግሬ ሊቀርፍ ይችላል ብዬ ማስበውን ፓርቲ ነው የምመርጠው። ይሰማል እና እሳቤውን በጣም ነው የምጠየፈው እኔ በተረፈ እና ይሄ ለኢትዮጵያ ፖለቲካ ይሆናል ብዬ አላስብም። ሌላ ጥያቄ አለ? ሌላ ለኔ የምታነሱኝ ጥያቄ? ሰሜን ሀገር ይመሰርታል ከተሳካልህ አህጉር መስረት ለኔ ካልክ ሀገሬን ራስን ችለህ ታዲያ ራስን ችለህ። አንዳንዱ በነገራችን ላይ በራሱ ብቻውን መቆም ስለማይችል ነው በነገራችን ላይ በቡድን ውስጥ የሚገባው። እስኪ ብቻውን አቁም። አሁን እዚህ ኢትዮጵያ ምድር ላይ ብቻዬን የቆምኩት እኔ ነኝ አይደል? እሸሸግበት ዘመድ የለ፣ ተማመንበት መንጋ የለኝ። ብቻዬን ነኝ ያለሁት። እስኪ ብቻህን ቁም በለው። ይሄ ቄጤማ ሀገሩ ላይ አይቆምም። አንተ ብለህ ስታወራው እኛ ብሎ የሚሰማው እኮ ለዛ ነው። ለምሳሌ አሁን አንዱ ልጅ እዚህ ጋር በጣም ታስጠላኛለህ ብለው እዛ ጋር ልፍ ብሎ ሄድና ይሄ ሰውዬ እኮ ይጠላናል ይላል። እኔ ግን ጠላሃለሁ ያልኩት እሱን ነው። እና ብዙ ጊዜ በራስ መተማመን እጦትም ነው በነገራችን ላይ ታውቃላችኋል። እንጂ በራስ የሚተማመን ሰው ብቻውን ነው የሚቆመው። እሺ ሌላ ጥያቄ የመጨረሻ ጥያቄ ከዓለም አቀፍ ፖለቲካ ከሀገር እንውጣና እስኪ ከዶሜስቲክ ፖለቲካ እንውጣና ኢንተርናሽናል ፖለቲክስ ላይ ምን አዲስ ነገር አለ? እንደዛ ነገሮች እስኪ እናወራ። አንዳንዴ ደነቆረን እኮ ጎበዝ። የዜጋ ፖለቲካ መደገፍ ሳይሆን እኔ የግሩፕ መብት መቀንቀን አለበት ብዬ አስባለሁ። የግሩፕ መብት መቀንቀን አለበት ብዬ አስባለሁ። የግሩፕ ግን ሲባል የትኞቹ ግሩፖች? እኔ በእኔ እሳቤ መሰረት የግሩፕ መብት መቀንቀን አለበት ብዬ ሳስብ፣ አንደኛ የህፃናት መብት መከበር አለበት፣ ሁለተኛ የሴቶችና ወጣቶች መብት መከበር አለበት፣ የሴቶች መብት፣ ሶስተኛ የአረጋውያን የአቅመ ደካሞች መብት መከበር አለበት፣ አካል ጉዳተኞች፣ እነዚህ አፍርማቲቭ አክሽን የሚያስፈልጋቸው። ከዛ ውጪ እንደኔ ያለ ወጣት የ27 ዓመት አሁን ጎረምሳ ደረት የተከፈለ በአንድ ቦክስ ሰው ነድለ የምጥል ሰውዬ በታሪክ አጋጣሚ ተበድያለሁ ብለህ እንደ መንጋ የምትታሰረው ምን አይነት ፖለቲካ ነው የምታራምደው? እንዲህ ያለ ፖለቲካ የለም። ይሄ ግለሰቦችን ተጠቃሚ ያደርጋል፣ የሚያስሩን ተጠቃሚ ያደርጋል። በነገራችን ላይ የግሩፕ ፖለቲካ አደይን ነው ዘዴ ግለሰቦችን ነው ተጠቃሚ የሚያደርገው። ታውቃላችሁ? የትኛውም የብሔር ፖለቲካ የሚያራምዱ ሰዎች ኢንድ ጎሉ ግለሰቦች ነው ተጠቃሚ የሚያደርገው። ለምሳሌ አማራዎች እንደዚህ ታግለው ሞተው ምን ብለው የአማራ ህዝብ ሁሉ 4 ኪሎ ይገባል? አይገባም። ከዲሲ አሁን እኮ ሱፉን ተኩሶ ከረባት አስሮ የተዘጋጀ ስንት አለ እኮ። አይገባም። ሁሉም የአማራ ህዝብ ቤት ይነዳል? አይነዳም። ሁሉም የአማራ ህዝብ ከገባበት ችግር ይወጣል? አይወጣም። የኦሮሞ ህዝብ ለምሳሌ እንደ እየታገሉ ነው። የሆነ 4 ኪሎ ቢገባ የኦሮሞ ህዝብ ሁሉ በቤት ይሄዳል? አይሄድም። ግለሰቦች ናቸው። የትኛውም የግሩፕ ራይት የሚያቀነቅኑ ሰዎች አደይን ኦፍ ዘ ዴይ ግለሰቦችን ነው ፋንሲ ላይፍ የሚያስኖረው። ስለዚህ ለራስህ ብለህ ፋይት አድርግ ነው እያልኩ ያሉት። ለራስህ አለፍ ካለም ለቤተሰቦች፣ ለእናት ለአባት። ከዛ በዘለለ አንድ ቋንቋ ስለተናገርክ ለሱ የምትወድቅለት ምን ስለሆነ ነው? ራሱ ይደቅዛ። እሺ ሌላ ጥያቄ ከባለቤት ጋር በቲክቶክ አስተዋውቀን አስታርቀን ነው ምን ማለት ነው? አልገባኝም።
አማራ ኪዳነ ዘርዓ ያዕቆብ አማራ ፖለቲካ ውስጥ ለመግባት ቆንጆ መሆን ነው። ይሄ ቀላል ነገር እንዳይመስላችሁ። አማራዎቹ ቆንጆ ይወዳሉ። እውነት ለመናገር አይታችኋል። እንዴት ለምን እንደሆነ አውቃለሁ፣ ግን አልናገርም እዚህ። በጣም ጎበዝ ተንታኝ ሆነ ትንሽ መልክህ ደባሪ ከሆነ ጥሩ ነው ሲተነትን ጎበዝ ነው፣ ግን ከኛ አይመስልም ይለዋል። በጣም ቆንጆ ሆነ ደግሞ ምንም ፖለቲካ ማታቅሰው ለምን የሌላ ብሔር ተወላጅ አትሆንም? የኛ ነው፣ ይሄማ የኛ ነው። አተናተኑ ራሱ አረማመዱ ይለዋል። ጥሩ ነው እኮ ቆንጆ ነገር ማድነቅ። ግን እንዴት ነው? ለምሳሌ አደራ እኔ በጣም እችን ምታል አንገት ኖሮ ጭንቅላት ግብዳ ሆኖ በጣም እውቀት አለኝ ጎበዝ ተንታኝ ነኝ አትበል። አይቀበሉም። አይሮን ነው በጣም አይቀበሉም። እሺ ሁለተኛ ሌላው ደፋር ይወዳሉ። በጣም ደፋር ስትናገር ማብዛት የለብህም። መታ እንደዚህ አይነት ነገር ይወዳሉ። እንደዚህ ሀሳብን አድራይ ተታታታታታታ ምናምን አይወዱም። ሀቁ ነው የምነግራችሁ እኮ እንተዋወቃለን ነው። ይብናው አንዳንድ ሰው የአማራን በደል አይታችኋል። አንዳንድ መድረክ ላይ የሚገጥመኝ የአማራን ችግር እየተናገረ ሰውየው ግን የሚናገርበት መንገድ ካልሳባቸው ማለት ነው። ተበድለናል እንዲህ አውርደው እባክህ ትሄድ ይላሉ። አውርደው እንቅልፋችን መጣ አውርደው። ሰውየው የሚናገር እኮ ትክክል ነው። ሰውየው የሚናገረው ትክክል ነው። የሚገርም ነው። ግን ምናምን ስላለ አይቀበሉም። አይሆንም። በጣም የተለየ ነው። ስለዚህ እያየህ ገባበት። ዝም ብለህ አይደለም። አንዳንድህ በጣም በቃ ቀልባቸው ስላልወደደህ ነው። በቃ ቀልባቸው ካልወደደህ ምንም ብትል ብትነትን ብታገላብጥ ላፕቶፕ ብትከፍት ስላይድ ብታንሸራሽር አይሆንም። ታፕታፕ ብታደርግ ይሻላል ቁጭ ብለሽ። ሌላ ጥያቄ አለ? ሌላ ጥያቄ የአማራ ፖለቲካ በግለሰቦች ላይ መንጠልጠሉ ምን ጉዳት አደረሰበት? ትክክለኛ ጥያቄ ነው። ለዛ ነው አሁን ማኒፌስቶ ሲኖረ ቀላሉ መንገድ ለመለየት ይረዳሃል። ሰርጎ የገባ ነው ከአንተ ወገን ነው ምንድን ነው የሚለውን ካነበብከውና ከምታራምደው የትግል አጀንዳ አንጻር ነው የምትገመግመው። ካልሆነ ሁሉም ከደረት ኪሱ እያመጣ የራሱን አጀንዳ ነው የሚያራገብብህ። የተጻፈ ነገር ካለ ግን የትም አባቱ ሊሄድ አይችልም። ሌላ ቦታም ከፍቶ ሲያወራ ሲከራከርም ስትሰሙት እናንተ ከምታውቁት ከተጻፈው ከአጀንዳው ዙሪያ ነው፣ ከአጀንዳው አንጻር ነው የሚከራከረው። ክፍት ከሆነ ግን ከደረት ኪሱ ያወጣላል፣ ከኋላ ኪሱ ያወጣላል፣ አራምባና ቆቦ ይቀላቅላል። የተጻፈ አጀንዳ ላይ ካለ ግን ኬትም ይምጣ ኬትም አስሎንጋስ የተጻፈውን የምታውቁትን አይዲዮሎጂ ሁላችሁም በጋራ የምትስማሙበትን መናገር አለ መናገሩን ተመረምረዋለ። ለመመርመር ይመቻል ማለት ነው። ኦንሊ ዌይ ሰርጎ ገቦችን የምትከላከለው በዚህ ነው። ካልሆነ አፈቀላጤዎች ይመጡብሃል። እነዚህ አየር ባየር መርካቶ አየር ባየር ነጋዴ ይመጣብህና የሆነ እልል ብሎ አስጨፍጭቦልህ የሆነ ትንተና ሰጥቶ ምናምን ላፕቶፕ ከፍቶ ካስጨፈረ በኋላ ስታር ከተጫወተ በኋላ በል ገንዘብ ውረድ ይልሃል። ገንዘብ ደህና ገንዘብ ትወርዳለህ። ከዛ ላጥ ብሎ ይሄዳል፣ ወደ ሀገር ቤት ይገባል ወይ ኢንቨስተር ይሆናል። አይ ሰው ማመን እንደው መቼና ቁም ትላለህ አንተ እዚህ ቁጭ ብለህ። ስለዚህ እንትን ያስፈልጋል። እሺ ሌላ ጥያቄ ዘመድኩን ሶስተኛ ዙር ይቅረብ፣ ምን አዲስ ነገር አለ? ሌላ ጥያቄ አኪላ አማራ ነው ወይ እንዴ? ያው በቪዲዮ ይታያል። በቪዲዮ ከታየ የምታውቁት አፍንጫ አይን ያለው ልጅ በቪዲዮ የማይታየው ልጅ አማራ ነው ብለህ በቪዲዮ የሚታየውን እንዴት ነው አማራ አይደለም የምትለው? በቪዲዮ የማይታየው ልጅ አማራ ነው ያልከው በምንድን ነው? ንገሩኝ እስኪ። አይተው ማታውቀውን ሰውዬ አማራ ነው ብለህ እንድትቀበለው ያደረገህ ምንድን ነው? ጠዋት አዲስ አበባ ከሰዓት ሌላ ቦታ እየዞረ እንደፈለገ የተዝናና የሚለውን እዚህ
አንድ ሰው ከታየ ቢያንስ በቃ ከታየ ቪዲዮውን ይዘህ ይሄ ልጅ የማን ልጅ ነው ብለህ ማጠያየቅ እኮ ትችላለህ። እጅግ እኮ አስቸጋሪ የሆኑት ነገር ማይታዩ ልጆች ናቸው እኮ መጥተው የሚበጠብጡት። ማታውቃቸው ሰዎች መጥተው ከትግላችን ውጣ ይላል። ውጣ ከትግላችን። ሰውየው እኮ አይታይም። ስለዚህ እንደው በመተያየት ነው ማውራት ያለብህ የሚል እምነት አለኝ። እኔ ለራሱ መጋረጃ ውስጥ ሆኖ በር በሁለት መቀርቀሪያ ቀርቅሮ እየተነተነ ካሁን የእግር ኮቴ ሲሰማ በሩን የተደገፈ በጆሮ እያደመጠ የሚተነትነው ሰው የአማራ ብለህ ቀን አዲስ አበባ ማታ ዱባይ የሆነ ቦታ የተዘዋወረ ገንዘብን የሚያልብህን ሰው የአማራ ብለህ የሚታይ በአይነ የምታየውን ሰውዬ እንዴት ነው መቀበል የሚከብድ? የራሱ መስተካከል አለበት። እሺ ሌላ ጥያቄ የራሽያ ዩክሬን ጦርነት ያው ደስ ይላል። ያው ደስ ኢንተርናሽናል ፖለቲክስ ናው ዩ አር ቶኪንግ ትላለህ። ናው ዩ አር ቶኪንግ በጣም ደስ የሚለኝ ነው። እንደዚህ አሁን የራሽያ ዩክሬን፣ ቻይና፣ አሜሪካ የትሬድ ዋር እንደዚህ አይነት ነገሮች ደስ ይሉኛል። አሁን ቢያንስ ገባ አይደለም እንደዚህ አይነት ሰዎች ከቀለሜ ሰዎች ጋር ከሚያውቁ ሰዎች ጋር በደንብ ዲስከስ ታደርጋለህ። በእኔ እምነት የራሽያ እና ዩክሬን ጦርነት የጀመረው አሁን ከቀለሜ ሰዎች ጋር ታወራለህ። አሁን ከሚያውቁ ሰዎች ጋር ታወራለህ። አሁን ለምትናገረው ንግግር በጣም ጥንቃቄ እያደረግ እንዳትሳሳት። እውቀት ነው የምታወራውን በጥንቃቄ ታወራለህ። ዝም ብለህ እንትን አትልም። ቡካሬስት የሮማንያ ቡካሬስት ስብሰባ የሚያስታውሳለ 2014 I believe 2014 የቡካሬስትን ስብሰባ የሚያስታውሳለ። የራሽያ ዩክሬን ጦርነት የሚጀምረው ከቡካሬስት ስብሰባ ነው። ቡካሬስት ስብሰባ ላይ የቀድሞዋ የጀርመን ቻንስለር አንጌላ መርክል፣ የቀድሞ የፈረንሳይ ፕሬዚዳንት ኒኮላስ ሳርኮዚ የኔቶ ኤክስፓንሽንን አጥብቀው ያወግዙ ነበር። ይሄ በነገራችን ላይ እውቀት ላላችሁ ሰዎች ነው እንጂ ለሁሉም ላይሆን ይችላል አሁን የምናገረው ንግግር። ስለዚህ የቡካሬስቱ ስብሰባ ያመጣው ነው የራሽያ ዩክሬን ጦርነት ያሆኑ ማለት ነው። በዛ ላይ ኒኮላስ ሳርኮዚ እና አንጌላ መርክል በጣም ተቃውሞ ነበር እኔ እንኳን እንደማስታውሰው። ምክንያቱም ኤክስፓንሽን ኦፍ ኔቶ ኢዝ ቬሪ ደንጀረስ ብለዋል። ቬሪ ደንጀረስ ቢኮዝ ከዚህ ቀደም በነበራቸው ስምምነት ኔቶ ወደ ኢስተርን ዩሮፕ ምንም አይነት መስፋፋት እንደማያደርግ ቃል ተገብቶላቸው ነበር ለራሻዎች። ከዛ በኋላ ግን ኔቶ ቀስ እያለ ወደ ኢስተርን ዩሮፕ መስፋፋት ጀመረ። እነ ጆርጂያ አካባቢ ጋር እነ ዩክሬን አካባቢ ጋር ሲመጣ ራሽያኖች ቅሬታ ማሰማት ጀመሩ። የቡካሬስቱ ስብሰባ ላይ ራሽያኖች አንድ ነገር ተናግረዋል። ኔቶ ወደ ምስራቅ አውሮፓ በተለይም ደግሞ ለህልውናችን አደጋ ወደሚሆን ወደ ጎረቤት ሀገራችን ወደ ዩክሬን ወደ ጆርጂያ ከተስፋፋ ከዚህ ውጭ ልንታገስ አንችልም፣ የመጨረሻ አደገኛ ነው ብለዋል። ከዛ በኋላ እንግዲህ ዩክሬን የኔቶ አባል ሀገር እንድትሆን ሲፈቀድላት ዲዩቲንግ ራሽያዎች ዝም የሚሉ ይመስላችኋል? አሁን አንዳንድ ዘጋቢዎች ሲናገሩ ሰማላችሁ። የራሽያ ወረራ ይላሉ። ስኖት ራሽያ ኢንቬዥን አይደለም፣ ኢንቬዥን አይደለም፣ ይሄ ወረራ አይደለም። ወረራ ብሎ የሚነግሯችሁ የዌስተርን ሚዲያዎች ናቸው። ስለዚህ ከዛ ይጀምራል፣ ከ2013-15 ይጀምራል ማለት ነው። እንዴት ሊቋጭ ይችላል? ኦብቪየስሊ ራይት ናው ራሽያንስ አር ኢን ዘ ድራይቨር ሲት ነው። እነሱ ጦርነቱን እያሸነፉ ነው። 2008 ኦኬ፣ ዓመተ ምህረቱን አስተካክሎኛል መሐመድ ቴንኪው። ራሽያኖች አሁን ድል እየቀናቸው ነው። ኦብቪየስሊ ራሽያ ይሄ እንደማያሸንፍ የገመተ ሰው ካለ በጣም አሳዛኝ ነው የሚሆነው። ራሽያዎች ያሸንፋሉ ይህን ጦርነት። ራይት ናው ራሽያ እየተዋጋች ያለችው ከዩክሬን ጋር ብቻ አይደለም፣ ኢንታየር ዩሮፕ ፕላስ አሜሪካ
ከ28,000 በላይ ማዕቀብ ተጥሎባቸዋል። አስገራሚው ነገር ግን ማዕቀብ ከመጣሉ በፊት የነበረው ኢኮኖሚያቸው ማዕቀብ ከተጣለ በኋላ በጣም የሚገርም ለውጥ ነው ያሳዩት። ኢቨን ከዩሮፓውያን የተሻለ ኢኮኖሚ መነቃቃት ነው ያሳዩት። 28,000 ሳንክሽንስ አያስገርምም? ከዛ በኋላ የወሰዷቸው እርምጃዎች ብሪክስን ለማቋቋም የሄዱበት መንገድ ከቻይና ጋር ከህንድ ጋር ከአፍሪካ ሀገሮች ጋር ለመስራት ያደረጉት ነገር በጣም የሚያስገርማቸው ነገር ምዕራባውያን አሜሪካንን ጨምሮ የራሽያን ነዳጅ ላይ ወይም ደግሞ ፔትሮል ላይ ማዕቀብ ጥለው ህንድና በዋነኛነት ቻይና ነበሩ በቅናሽ ይገዟቸው የነበሩት። ህንድና ቻይና በቅናሽ ከራሽያ ገዝተው ለአሜሪካኖችና ለዌስተርኖች ሸጦላቸው ነበር። የመጨረሻ ነው ቁማር የተጫወቱባቸው ማለት ነው። የራሽያ ኢኮኖሚ በጣም የሚገርም ነው። ስለዚህ ይሄ ጦርነት ሊቆም የሚችለው የኔን መላምት እኔ ካነበብኩት ከማደምጠው እየሰማው ከሙሉ ከበመነሳት ሳስቀምጥ 3 ፕሪኮንዲሽኖች አሏቸው which is very hard to swallow በተለይ ለዌስተርኖችና ለአሜሪካ ማለት ነው። በጣም ለመቀበል አስቸጋሪ የሆነ 3 መሰረታዊ ነገሮችን አስቀምጠዋል ራሽያዎች። የመጀመሪያው ነገር ኤክስፓንሽን ኦፍ ኔቶ ኦፊሻሊ እንደማይኖር መተማመኛ ይፈልጋሉ ራሽያዎች። ምንም አይነት ዩክሬን የኔቶ አባል ሀገር እንደማትሆን የኔቶ አባል እንደማትሆን መተማመኛ ይፈልጋሉ። ወደ ኢስተርን ዩሮፕም ኔቶ እንደማይስፋፋ መተማመኛ ይፈልጋሉ። አንደኛ። ሁለተኛ ኢንታየር ዩክሬን ዲሚሊታራይዝ ዞን መሆን አለባት ብለው ያምናሉ። ማለት ለራሽያ አስጊ የሆነ የጦር መሳሪያ መታጠቅ አለባት ብለው አምኑ። ሶስተኛው ራሽያ አስቀድማ አኔክስ ያደረገቻቸውን ግዛቶች ዩክሬን እንዳታነሳ ይፈልጋሉ። እነዚህ ግዛቶች 4ቱ ኦዴሳ፣ ካርኬቭ፣ አሁን ብላክሲ አካባቢም አሉ። እነዚህ ግዛቶች ኦልሬዲ በራሽያ ቁጥጥር ስር እንደሆኑ ዩክሬኖች እንዲቀበሉና እንዳያነሱ ይፈልጋሉ። እነዚህ 3ቱ የትኛውንም ኢንተርናሽናል ፖለቲክስ ላይ የሚተነትን የሚናገር ሰው ብታደምጡ ከዚህ ውጭ አይነግራቸው። ይህንን አሜሪካኖች ይቀበላሉ? ዶናልድ ትራምፕ ሊቀበል ይችላል። ዩሮፖች ግን አይቀበሉም። በታሪክ ዶናልድ ትራምፕ ሊቀበል የሚችለው ነገር ምንድን ነው? በነገራችን ላይ ኔክስት 2 years አሜሪካኖች ከኢሮፕ ወጥተው ኮምፕሊትሊ ወደ ሳውዝ ኤሽያ ወደ ኤዥያ ሀገሮች ነው የሚሄዱት። ቢኮዝ የቻይና ግስጋሴ በጣም አስፈሪ ስለሆነ የቻይና ግስጋሴ ለማስቆም አሜሪካኖች ቻይና ላይ ራሽያኖችን ይፈልጋሉ። አሜሪካኖች ኢራን ላይ ራሽያኖችን ይፈልጋሉ። ስለዚህ በአሜሪካኖች እሳቤ ራሽያ የአሜሪካ ስትራቴጂክ አላያንስ መሆን ትችላለች። ትሬት አይደለችም። ለአሜሪካ የምንጊዜም በታሪኳ አይታውም ሰምታውም የማታውቀው አደገኛ ትሬት የምትሆነው ቻይና ናት። ስለዚህ ቻይናን ለማስቆም የራሽያን ድጋፍ ይፈልጋሉ አሜሪካኖች። ስለዚህ በቀጣይ አሜሪካኖች ከኤዥያ ሀገሮች ጋር ከሳውዝ ኤዥያ ሀገሮች ጋር ግንኙነት ሲፈጥሩ ብታዩ እንዳትገረሙ። ዩሮፕ ምንም ለአሜሪካ ምንም ያን ያህል አስጊ ሀገር አይደለችም። ስፔሻሊ ከሁለተኛው ዓለም ጦርነት በኋላ እንደምታውቁት ነው። ጀርመንም ናዚ የለም፣ ፈረንሳይም ጣሊያንም ፋሽዝም የለም፣ ናፖሊዮን ቦናፓርቲም የለም። ስለዚህ ዩሮፕ አስጊ አይደለችም። አስጊዋ ቻይና ናት። ለዩክሬን ጦርነት መቆም ራሽያኖች የሚያቀርቡትን 3ቱን መሰረታዊ ጥያቄዎች አሜሪካኖች ሊቀበሉ ይችላሉ። ዩሮፖች አይቀበሉም። በዛ መንገድ የሚቆም ይመስለኛል ከተቀበሉት ማለት ነው። ካልተቀበሉትስ ነው? ካልተቀበሉት ዩክሬን እንደ ሀገር አትቀጥልም ማለት ነው። ትጠፋለች። መጥፋት ሳይሆን ትዳከማለች። በቃ ከራሽያ ጋር አሁን ባለው ሁኔታ አይደለም። አንድ በፖለቲካ የሚባል አባባል አለ። ጎረቤትህ ግዙፍ ዝሆን ከሆነና አንተ አይጥ ከሆንክ ጸባይን ከማሳመር ውጪ አማራጭ የለህም ይባላል። that's why ኢንተርናሽናል ፖለቲክስ ላይ ፓወር is very important የሚባለው የህዝብ ብዛት ፓወር እና ዌልዝ is very important። ስለዚህ ራሽያ የገዘፈ ዝሆን ሆና ዩክሬን አይጥ ሆና ዩክሬናውያን ጸባይ አሳምረው ከመኖር ውጭ እንደኔ ዘለንስኪ ዘ ጆክ ያ ነው ምለው። ኦኬ ቴንክ ዩ የጠየከኝ ልጅ በእናትህ እንደዚህ በሳምንት አንዴ እንኳን ኢንተርናሽናል ፖለቲክስ ብናወራ ደስ ይለኛል። ሌላ ጥያቄ አለ?
ሌላ ጥያቄ ከመውጣቴ በፊት ከሰላም ውጭ ዩክሬንን የሚያገዝፋት የለም። ኔቶች አላዋጧትም። ያ በኢንተርናሽናል ፖለቲክስ ላይ አሁን እንዴት መሰላችሁ? አሁን ዓለም ያለችበት ይሄ መልታይፖላር ሲስተም ላይ ነው ያለችው። ዓለም መልታይፖላር ማለት ከሁለተኛው ዓለም ጦርነት በፊት ዓለም ዩኒፖላር ሲስተም ውስጥ ነበረች። የአንድ ሀገር የበላይነት አሜሪካ እንደ ልቧ ፈላጭ ቆራጭ የነበረችበት ነበር። አሁን ያለንበት ግን ይሄ በትንሹ 3 ሀገሮች አሉ ጡንቻቸውን ያፈረጠሙ፣ ቻይና፣ ራሽያ፣ አሜሪካ። እነዚህ ኢንተረስቶች አሉ። ስለዚህ በተለይ በእነዚህ ኢንተረስቶች መሀል የሚደፈጠጡ ሀገሮች ሊኖሩ ይችላሉ። የአንድ አመራር ትልቁ ኢትዮጵያን እንደ ሀገር ኢትዮጵያ ማንኛውም ሀገር በፓወር ራሱን ማጠናከር አለበት። አስባችሁታል? እኛ በፓወር በሀብት በህዝብ ብዛት በጣም ብዙ ነን። በዚህ ላይ ሀብትና ፓወር ቢኖረን ቀጠናውን እንዴት ልንቆጣጠር እንደምንችል አስባችሁታል? በኢንተርናሽናል ፖለቲክስ እነዚህ 3ቱ ነገሮች በጣም ወሳኞች ናቸው። ፓወር፣ የህዝብ ብዛትና ዌልዝ ቨሪ ኢምፖርታንት። ኤርትራ ነህ እንዴት ሄዲ? ኤርትራ አይደለውም፣ ግን የኔ ቪዲዮዎች ስክሪን ሪካርድ እየተደረጉ ይከራያሉ ሲባል ሰምቻለሁ። 20 ናቅፋ 10 ናቅፋ ይሸጣልና እና አንዳንድ በጣም ማቃቸው ኤርትራውያን ይመጣሉ። ሪከርድ ልናደርግ ነው የመጣ ነው ይላሉና ሪከርድ አድርገው ይከራያል እዛ። እናንተ ትስቃላችሁ፣ ሰው ሌላ ዓለም ውስጥ ነው ያለው። እሺ የመጨረሻ ጥያቄ አለ? Question for you, sir. Can you also start dating hookup program for singles? ይሄን አላደርግም ለመሰለ ሁሉም ሰው አንዳንዴ ልጫወት እችላለሁ፣ ስቅ እችላለሁ። ግን ያን ባደርግ እየቀለድኩኝ እያሳሳኩኝ ላጣበስ እችላለሁ። ግን አሁን ሰው ብዙ ጊዜ እኔ ጋር ሲሪየስ የሆነ ቁም ነገር ነው ለመስማት የሚመጣውና በሌላ ቻናል ላይ ካልሆነ በስተቀር በዚህ ቻናል ላይ እንደዚህ አይነት ነገሮችን ባደርግ ይደበላለቅበታል። ስለዚህ ሁሉም ጋር መሄድ የለብኝም፣ ሁሉንም ነገር መነካካት የለብኝም። በሆነች ቦታ ላይ ነው ማተኮር ያለብኝ። ግን እንደዚህ የሚያጠባብሱ አሉ። ሮሚ ታጠባብሳለች፣ ሌሎችም የሚያጠባብሱ አሉ። በጣም አሪፍ ለትዳር የሚያገናኙ እንደዚህ አሉ። ቲክቶክ ላይ ግን ተጠባበሱ አሉ። ተጠባብሳችኋል? አስቸጋሪ ነው። አሁን ቲክቶክ ላይ ተዋውቃ አንዷን ብጠብስ ቡም ነገ ወዲያ በኤአይ የሚሆን በትክክለኛው ሸቀጡን ይዣለሁ ትላለች ወይ ሸቀጧን ይዣለሁ ይላል። አስቸጋሪ ነው። ሰውም ደግሞ ይወዳል። አሁን የቴዲ ሸቀጥ ተያዘ ቢባል ሰው ግር ብሎ ለማየት ይሄዳል። አይታ ማታቂ መስል ወይ እንትና ሸቀጥ ተያዘ ይባላል። እና ተጠንቀቅ። እንደዚህ በተለይ ሶሻል ሚዲያ ላይ ለማውለቅ አትቸኩል፣ ወይም ለማውለቅ አትቸኩይ ለማለት ያለው ይደርሳል። አሁን ደግሞ ዘመኑ በዛ ላይ ኤአይ ትክክለኛውን ከፌኩ መለየት እስኪ ከብደን ድረስ ነው። እና እንደዛ ለማለት ያለው። እሺ ሌላ ጥያቄ አለ? ኦኬ። ግን አንድ ቅድም ስናገር የነበረው እንትን የሃይማኖት ጉዳይ አንድ እሱን ወደፊት ባደርግ ደስ የሚለኝ ብዙዎቹ ጠይቀውኛል። ቅድም እነ ዲኤንኤም ሲያወሩ ሰምታችኋል። እኔ አማኝ ነኝ። እውነት ለመናገር እኔ እግዚአብሔር
በእግዚአብሔር ሕልውና ላይ ተጠራጥሬ አላቅም። በእግዚአብሔር ሕልውና ላይ ተጠራጥሬ አላቅም። በጣም አሳማኝ ምክንያት እኔ በዚህ ዙሪያ አልደራደርም። እኔ ዝግ ነኝ ምናምን ምን ልጅ አይደለሁ። ብቻ አንተ አሳማኝ ነጥብ ይኖርህ አሳምነኝ። እኔ ለማመን በጣም ዝግጁ ነኝ። ካሳመንከኝ እኔ ምንም ለመቀየር ዝግጁ ነኝ። በተረፈ ሃይማኖተኛ አይደለሁም። ሃይማኖተኞቹን አከብራለሁ። ግን በዚህ ጉዳይ እባክህ እንደዚህ ማውራት ስለምንፈልግ የሆነ መድረክ ብለውኛል። ምን ትላላችሁ? ከፕሮቴስታንት 2 ከኦርቶዶክስ 2 ከእስልምና 2 ከኤቲስት 2 ሰው ምንድነው ማደርገው? ኦርቶዶክሶቹ የእግዚአብሔርን ሕልውና እንዴት ነው የሚያስረዱት? ፕሮቴስታንቶቹ እንዴት ነው የሚያስረዱት? የእስልምና እምነት ተከታዮች እንዴት ነው የሚያስረዱት? ኤቲስቶቹ እንዴት ነው የሚያስረዱት? ከዛ ፍርዱ የእናንተ ነው። እንዲህ ያለ መድረክ እና በተመረጠ ርዕስ ዙሪያ ላይ አወያየን ብለውኛልና እያሰብኩበት ነው። ሀሳቡ በጣም አሪፍ ነው። የእኛ ሀገር ሰዎች ግን ለሰለጠነ ውይይት ብቁ ናቸው ወይ? እሱን አብረን የምንፈርዳው ይሆናል። እያሰብኩበት ነው። እንደዛ ብለውኛል። እስኪ ከፕሮቴስታንት 2 ንገሩኝ። እስኪ 2 ሰዎችን ጥቀሱልኝ። እስኪ ከፕሮቴስታንት 2 ሰዎችን ጥቀሱ ብትባሉ ማንን ትጠቅሳላችሁ? እስኪ ጥቀሱልኝ 2 ሰው ከፕሮቴስታንት እዚህ ቲክቶክ ላይ ያሉ ከፕሮቴስታንት ነው ያልኩት። አቡ ሃይደር እዚህ ቲክቶክ ላይ አማን ሻሎም አውቀዋለሁ። ኤፍሬም ባለ ጊዜ አውቀዋለሁ። ኤርሚያስ አውቀዋለሁ። ኤርሚያስ ቀለሜ ነው። ሶሪ ይወዳል አይወድም አላውቅም። ኤርሚያስ ቀለሜ ኦኬ። እሺ ከኦርቶዶክስ 2 በአግባቡ ሲያስተምሩ ደስ ይሉናል ሲናገሩ የምትሏቸውን እስኪ 2 ከኦርቶዶክስ ይሁዳ የሚባል ልጅ አለ እንዴ? እኔ አይቼው አላውቅም እኮ ብሎክ ካደረኩት በኋላ 1 ዓመት አይሆነኝም። ብሎክ ካደረኩት አይቼው አላውቅም። አለ አሁንም አለ እሱ ልጅ አሁንም እየፈሳ ነው። እሺ ከኦርቶዶክስ አክሊል ልጅ ቢኒ እዚህ ቲክቶክ ላይ ያሉ ልጅ ቢኒ እፎይ እኔ ጣጣለኝ እንዴ? እኔ በስነ ስርዓት ይዞ ካልተወያየ ሃይማኖተኛ ነኝ ምናምን የለም። እኔ በነገራችሁ ላይ እኔ በስነ ስርዓት የማይወራ እኔ አክብሬ ያስገብቼው ተገቢውን ክብር ለአድማጭ ተመልካቾች ካልሰጣ አዋርጄ ነው ማባረው። ጣጣለኝ እንዴ? ሰው አከብራለሁ። ክብር ካልወደደለት እኔ ለምን 200 ሚሊዮን ህዝብ አይከተለውም? ካለ እኔ ካለ በእናንተ ፊት ነው ማድረገው። ያን ስርዓት ኢዝ ቬሪ ኢምፖርታንት። ስርዓት ያስፈልጋል ብዬ አስባለሁ። እሺ ከእስልምና 2 ሰዎች እስኪ ከእስልምና በጣም የምታደንቋቸው ፈለገ አትናቴም አቡ ሃይደር እና ሁሱ ፈለገ። ምክንያቱም ሳይ የሰከነ ውይይት የምታደርጉበት ቦታ የለም። ጭቅጭቅ ነው፣ ስድድብ ነው። ይሄ ትውልድ የሆነ የሰከነ ውይይት ሳይሰማ ሊያልፍ ነው። የሰከረው ይገባል፣ ተሳዳቢው ይገባል፣ ትንጫጫለ። ስለዚህ እኔ ረግጬ ካላወያዩ ማን ያዋያል? ትውልድ እኮ መስማት አልቻለም እኮ ቁም ነገር። ማን ምን እንደሚል አይሰማም። ጫጫታው ራስ ያዞራል። እኔ አንዳንዴ ቁጭ ብዬ ማድመጥ ፈልጋለሁ፣ ግን አንዱ ሀሳቡን ሳይጨርስ መሀል ይገባል፣ ያስቆሙታል። አንዱ ይናገር፣ አንዱን ያስወርዱታል። እንደዚህ መሆን የለበትም። ስለዚህ ቢያንስ
እሺ ኤቲስቶች ማለት በእግዚአብሔር ህልውና ላይ ጥያቄ ምልክት ያላቸው ወይም የለም ብለው የሚያስቡ ከኤቲስት የምታውቁታለ? አንድ ዲኤንኤ ነው ዋናው ሰው፣ ሌላ ሁለተኛ ሰው አለ። በእውቀቱ የለም እዚህ ቲክቶክ ላይ የለም። በእውቀቱ ስዩም ዮኒ ማኛ ኤቲስት ነው እንዴ? ዮኒ ማኛ እኮ ኦርቶዶክስ ነው። ሞጣ ቀራኔው ኤቲስት ነው። ሞጣ ገሎኛል። ሞጣ እኔ በሳቅ ነው የገደለኝ። ሞጣ ነፍሱ አይማርም። ሞጣ ኦኬ። በቃ እነዚህ እንደ ሰዎች ንገሯቸውና ጽድት ያለ መድረክ እናዘጋጃለን። ጽድት ያለ መድረክ። ከዛ እውቀታቸውን ሲያካፍሉን ትሰማላችሁ። እንዴት አድርጌ መድረክ እንኳን ይህን መድረክ ስንት መድረክ የመራው ልጅ ነኝ። እበጠብጣለሁ፣ ጮሃለሁ፣ እሳደባለሁ፣ አንሚት አደርጋለሁ። ለምን ለእኔ ካለ እሳት ከሰማይ የሚያወርድ አይሆንም። እዚህ አወርዷለሁ ጆሮውን ይዤ ስርዓት ይዝ። እኔ በስርዓት አልደራድርም። ቁም ነገር በስርዓት አልደራድርም። አድማጭ ተመልካቾች አልደራድርም። ለራሱ የሌለውን ስርዓት እዚህ ሊሰብክ አይችልም። ስለዚህ እነዚህ ሰዎች ነገሯቸው በጣም በሰከነ መንገድ የሚገርም ውይይት እናደርጋለን። ዮኒ ኦርቶዶክስ ነው። ዮኒ ማኛ እኮ የሶሻል ሚዲያ ድምቀት እኮ ነው። ዮኒ ማኛ አስባችኋል? አሁን ያለ ዮኒ ማኛ ቲክቶክ፣ አሁን ዮኒ ማኛ ባይኖር እንዴት ነው ቲክቶክ? አስባችኋል? አይደብርም? ዮኒ ማኛ ዝም ብሎ መኖሩ ራሱ ቲክቶክ ላይ መኖሩ ራሱ ድምቀት እኮ ነው። ዮኒ ማኛ ቁም ነገር። አንድ ጊዜ ተሰብስበን ግን የሶሻል ሚዲያ ሰዎች ቁም ነገር የቴንኪ ፕሮግራም ማዘጋጀት አለብን። እንዲህ ላሉ ሰዎች ረጅም አልሞስት 15 ዓመት 20 ዓመት ሊጠቀሙ ነው በሶሻል ሚዲያ። የሆነ ማስታወሻ ሊሰጠው ይገባል። የሆነ ማስታወሻ አይመስላችሁም? እንጂ ቀላል አይደለም። ዮኒ ማኛ በሚያስቀው ሲያስቀን፣ በሚያናደው ሲያናድድ፣ በሚያከራክረው ሲያከራክር ከነ ድምቀቱ የኖረ ልጅ ነው እና እድሜና ጤና ይሰውቁም ነገር ከክፉ አይንከው። የሚጫወተው ያው እኛ ወገኖቹ ስለሆነ ነው አይደል? ከኛ ጋር ነው የሚጫወተው፣ ከኛ ጋር ነው የሚሳሳቀው። ቁም ነገር ዮኒ የሶሻል ሚዲያ ድምቀት ነው። እሺ ሌላ ጥያቄ አለ? ለዮኒ የሆነ በቃ ቴንኪው በላችሁ የሆነ የቴንኪው ፕሮግራም ያስፈልጋል ብዬ አስባለሁ። ቁም ነገር። እሺ ሌላ ጥያቄ አለ? ሌላ ጥያቄ? ሞጣም ራሱ ሞጣ በጣም አዝናኝ ሰው ነው። እኔ ብዙ ጊዜ ነግሬያቸዋለሁ። በራሳቸው ላይ ሞጣ አዝናኝ ብቻ አይደለም፣ ሞጣ በጣም ደፋርም ነው። በጣም ደፋር ነው ሞጣ፣ ታውቃላችሁ? በጣም ደፋር ነው። እሺ ሌላ የመጨረሻ ጥያቄ መቼ ነው አዲስ አበባ የምትገባው? አዲስ አበባ እኔ እንጃ። አስፈላጊ ከሆነ እገባለሁ፣ ነገም እሄዳለሁ። ካሰሩኝ እኔ ድምፅ ትሆኑኛላችሁ። መቼስ ይሄ መንግስት አያደርግም አይባልም። ታገሰ ጫፎ እያለ እንዴት ታወያያለ? ይሄ ህገ መንግስቱን መናድ ነው ብለው ሊያስሩኝ ይችላሉ እኮ አይታወቅም። ያስሩኛል። እሺ እኔ ግን ሄዳለሁ። እኔ እናንተ ድምፅ ትሆኑኛላችሁ ብዬ አስባለሁ። አይታወቅማ። ይሄ ሁሉ ታገሰ ጫፎን ለማሳጣት ነው። ታገሰ ጫፎን አፈጉባኤ ታገሰ ጫፎን በማሳጣት መዝገብ
ከመንግስታዊ ስርዓቱ ከሚፈቅደው ውጪ ያፈግዋይ ስራ በመስራት ሌላ ጥያቄ አለ። ሌላ እኔ እኮ በጣም ፍቅር የሆናችሁ ሰዎች ናችሁ እኮ አትለቁኝም እኮ ኮሜንታችሁ በጣም ነው የሚያዝናናኝ። እኔ በጣም ነው የምወዳችሁ። ምንድነው ጥያቄ? ሸሽ ጠይቂኝ፣ ጻፊልኝ፣ ጻፊልኝ። ጻፊልኝ በ2 ደቂቃ ውስጥ ቶሎ ከመውጣቴ በፊት። ስለ ፍቅር እንወያይ። አይ ስለ ፍቅር ይሄ በትዳር ውስጥ አጋሹ ባል ነው ሚስት ነው ምናምን እንደዚህ አይነት ውይይት ነው የፈለግሽው? በትዳር ውስጥ ማን ነው አንቺ ትብስ አንተ ትብስ ቀድሞ ማለት ያለበት ምናምን እንደዚህ ነገር ሌላ ቦታ ሲወያዩ ሰማለሁ። እኔ የሆነ ቤት አለ ቲክቶክ እኔ ከተጀመርኩ 6 ዓመት ነው 7 ዓመት ሙሉ ይሄንን ወሬ ያወራሉ፣ ሀሳብ ይሰጣሉ። ሚስት ናት መስከን ያለባት፣ ባል ነው መስከን ያለበት። ስለኔና ስለ ሚስቴና ስለ ቤት ያያዝ ስለ ባልና ስለ ሚስት ባልና ሚስት ብቻ ነው የሚያውቁት። እኛ እናቅም የቤታቸው ጉዳይ ስለሆነ እኛ መላምት ነው የምናስቀምጠው እንጂ እኛ በተናገር ነው አይደለም። እንደዛ ነው ብዬ አላስብም። ኦኬ ሀገር ለመግባት ወጣና የሆነ ፖለቲካ። እሺ ሌላ ጥያቄ ካለፉት ይሁን ካሉ ኢትዮጵያ ቢመራት ብለህ የምትመኘው ሰው ካለፉት ይሁን ካሉ ኢትዮጵያን ቢመራት ብለህ የምትመኘው ሰው አሁን ካሉት የሃይማኖት ውይይት ይቅርብ። አይኔ ላርግብል ምን ላርግብል? አንድ ጫጫታ ሳይሰማ በሰከነ መንገድ እንዴት እንደምመራው አሳያለሁ። ምን ችግር ለእኔ ምን ይከብደኛል? ጥርሴን ነቅ እንኳን ይህን ስንት ነገር መርቻለሁ። ምን ሊፈጠር እንዴት ስርዓት አስይዤ እንደምመራ አሳያለሁ። ራሳቸው ነው ብዙዎቹ የጠየቁኝ። ስለዚህ ስጋት አይግባ። ይሄ ይበጠበጣል ምናምን እንደዛ አታስብ፣ እንደዛ አታስብ። ኦኬ ታፕታፕ ላደረጋችሁ ኮፒ ሊንክ ሼር ላደረጋችሁ በሙሉ ከልብ አመሰግናለሁ። ነገ አኪላና ዘራ ያዕቆብ በዩቲዩብ ላይቭ አመጣችኋለሁ። ከነሱ ጋር ቆይታ እናደርጋለን። በአማራ ወቅታዊ ጉዳይ ላይ እየሆነ ባለው በትግሉ ጉዳይ ይወያያሉ። እንደዚህ 2 እያደረግኩኝ ይመጣለሁ ማለት ነው። እግዚአብሔር ከክፉ ይጠብቃችሁ። መስፍን ፈይሳን ያልቻልከው መስፍኔ ትልቅ ስለሆነ እኮ መስፍኔ 1-2 እድል ልስጠው ብዬ ነው እንጂ ሌላ አይደለም እንጂ እናትዬ። እሺ ጤና ይስጥልኝ። ቻው፣ ሰላም አሉ።